እንደዚህ እንደዛ ሲራራም አንዱ ምናምን ወይኔ በጌታ Chinamate, Takachanama tolo fotogoch, Sogochon, Togoch. People interpret differently. Okay, so now you're gonna interpret. Okay, let me hear. Okay, teach me. Let me hear this one. Yeah, you're gonna interpret this one. The First Corinthians 14:27. Paul said, "If any man speaking unknown tongue, let it be by two or at the most by three, and that by course, and let one interpret. But if there be no interpreter, let him keep silent in the church. Let him speak to himself and God." What does it mean? Listen, let me be straight with you, okay? He says here very translate clear, but if no interpreter, let him be silent in the church. This is not church. This is First Corinthians ላይ ያለው ጥቁ Hold on a second. This is not church. We are not in a church here. This is different. ነው ባቢሎን የምንለው። ቆይ ትንሽ መለስ አድርገው መኩ፣ አንዴ ትንሽ መለስ አድርገው ኤፍሬም ሊያወራ ሲል መኩ አኪዋ ስማው Very clear. But if no interpreter, let him be silent. If there መልሰው ገና ሳያወራ ሲጀምር ማለት ነው። So now we're gonna interpret. ስማው People interpret differently. Okay, so now you're gonna interpret. Okay, let me hear. Okay, teach me. Let me hear this one. Yeah, you're gonna interpret this one. The First Corinthians 14:27. Paul said, "If any man speaking unknown tongue, let it be by two or at the most by three, and that by course, and let one interpret. But if there be no interpreter, let him keep silent in the church. Let him speak to himself and God." What does it mean? Listen, let me be straight with you, okay? He says here very clear. But if no interpreter, translate let him be silent in the church. This is not church. This is talk. እዚህ ላይ እነዚህ ገብተው እቺ ፍልፍል አንዴ ፓውዝ አድርግልን እባክህን። አሁንም እንደዚህ ኧረ በእመቤቴ እዚህም ሌላ ልሳን ተጀመረ እንዳታስብልብን ወይ መደማመጥ እኮ ቀረ። እዚህ ፊት ለፊት ላይ ያያት እንትን አይለችም ፈረንጇ እህት ካያት ማለት ነው። ኦኬ በእሷ መሪነት ተላለ ሰው ገስት ላይ እየገባ ይለዋል ይሄንን ደሶ ኮልድ ልሳን ይለዋል። እሷም ትለዋለች ሌሜሜሜሜሜሜሜሜሜሜሜ ዴዴቤቤቤቤቤቤቤቤቤቤቤቤ አንተ በጣም የሚገርመኝ እንደዚህ እያለች ደግሞ በጣቷ የቱ ጋር ነው ገስቱን ቼክ ታደርጋለች። ገስት ታስገባለች፣ ኮመንት ትመልሳለች። ኢማጂን ኮመንት አንበባ እየመለሰች ሌሜሜሜሜሜሜሜሜሜ ቤቤቤቤቤቤቤቤ ስትል እኔ በጣም እኮ ይሄ እኮ በጣም አስቸጋሪ እኮ ነው ማለት ይሄ ነው ብቻ ግን እና እንዳለው ህዝብ ሁሉ ገስት ላይ እየገባ መጫጫው ጀመረ። አንዱ ሌላ ይላል፣ አንዱ ሌላ በቃ የሆነ ልሳን በሚለው ይሄዱበታል ነገር ይውላል። ከዛ በኋላ ኤፍሬም መጥቶ እንትን እያላቸው ነው ፈርስት ኮሪንቲያንስ ላይ እንደው ይሄ ተርጉም ምናምን ነገር የሚተረጉም ከሌለ ግን በማህበር ምንም አይናገር አይነት የሚመስል ነገር የተነገረውን ክፍል አንስቶ ታዲያ ይሄ ምን ማለት ነው ብሎ እየጠየቀ ነው። ያኛው ሰውዬም ደግሞ ለመመለስ እየሞከረ ነበር። እኔ ደግሞ ትራንስሌት ያስደረገው ነው እንደ ልሳን ብዬ እንትን እያልኩ ነበር። ግሩም ጂ ቶፕ ጂ ይላል ተረጉሞ ምናምን ሊቀ ልሳናት ብዬ ያ ትራንስሌት የሚል ሰምቼ ነበር። ትራንስሌት ነው ያለው። መምህሩ መገስጽ እንደምን አለ እንኳን ደህና መጣ። ቆይ ግን ታላችሁ ግሩምሻት እንዴት አላችሁ? ፓፒቾ አለ ይቅርታና ግሩሜ ሳይረሳ ማን ነው? ቆይ አንቺ ግን ምን እያልክ ነበርክ? የሆነ ያንተ ድምጽ ያ ነው መግባቱ አይደለም። የሆነ ድምጹን ሰምቼዋለሁ። ያኪ ምን እያልክ ነበረ? እዛ ኦኬ እንትኗ እዛማ ገባውኝና ጀማውን መሰብሰብ እኮ ነው በእኔ ቤት። ቆይ እንደውም ልግባና ለምን ጀማው ተሰብስቦ እዚህ አይደበርም ለትንሽ ደቂቃ ብዬ ኦኬ። ከዛ በኋላ እዛው ላይ የገቡት ሌሎች የኛ ሀገር ፕሮቴስታንቶች የሆነ አንድ ልጅ ነው ሁለት ልጆች እንደዚህ አራኪ የሆነ ነገር በላቸው ይለኛል። ፕሮቴስታንት እኮ ነው እሱ። ኧረ ምን ይሰማሉ ብለህ ነው ምናምን ነገር የሆነ ምናምን ነገር እያልኩኝ አትሰማም እኮ ይለኛል። ኧረ በቅዱስ በሉ ቻው ብዬ ወጣሁኝ ማለት ነው። ቻው እንኳን አላልኩም።
እነ ፓስተር እንቶኒ እኔ ያለችው ሄዱ መምህሬን እነ መምህሬን ቶኒ ያለች ቀረቤ ማለት ነው። ወይኔ አክሊ ከዛ ቀጠልክበት አንተ። አሁን ያለ እስቲ ድገመው እሷን የቀድሟን ሸለበበበበ ረበበበበበ እንዴ ልሳንን ያልናገራሉ እንዴ? ምን እንደ አደገኛ እሪ ይላሉ እንዴ? በእውነት ተናገር በላይ ልናገር እንዴ? እኛ እኮ ከብዶን የነበረው ቪንቶ ማንዶ ላንዶ ምናምን የምትለው እሷ ነበረች። ትንሽ አታገለችን እንጂ ቴሌሜሜሜሜሜሜ ምንድን ነው ይሄ እንዴ? ይሄ ኖርምዬ ነው። ተጎጆን ዜማ በዘፈን የሰራቱ ሳያብድ ነች። ማለት በዚህ አስተላልፍላቸው እንጂ አሁን ሌላ ገስት ላይ ቢገባ ማለት አሁን ኦን ልጅሰስ ዝም ብሎ ቢገባ እዚህ ውስጥ አሁን ጴንጤቆስጣል ናቸው መሰለኝና እነሱ ራሱ ኦን ልጅሰስ መሆኑ ጴንጤቆስጣል መሆናቸውን በምን አወቁ? አሁን ኤፍሬም ቤኪ ምናምን የሚባል ገብቶ አሁን እንትን እያስቆም ነው። በምን አወቁ እነዚህ አሁን ኦን ልጅሰስ መሆኑስ? እኔ ትክክል እኮ ነው። እኔ በጣም የሚገርመኝ ምንድን ነው ታውቃለህ ፓፓ? ይሄ እኔ አሁን እነሱ ልሳን በሚሉት ነገር ሰው ይናገር እንጂ በቃ ምንም ኬር ያደረጉ ምንም ይሄ ለዚህ እንትን ካቶሊክ ይሁን ምክንያቱም ያው ካቶሊኮችም ስላሉ ካሪዝማቲክ ካቶሊክ የሚባሉ አሉ አይደል? በጣም ዘጭ ናቸው። በዚህ እነሱ በጣም ብዙ ናቸው። በጣም እንግዲህ ወደ 200 ሚሊዮን ይጠጋሉ እየተባለ ነው። እንግዲህ 2000 ዓመተ ምህረት ላይ የካቶሊክ ውስጥ 2000 ዓመተ ምህረት ከ25 ዓመት በፊት አረ ከ200 ሚሊዮን ይበልጣሉ። አሁን ላይ እርግጠኛ ነኝ ከ25 ዓመት በፊት 2000 ዓመተ ምህረት ላይ 120 ሚሊዮን ካቶሊኮች ካሪዝማቲክ ናቸው። 120 ሚሊዮን እንዴ! በጣም ዘጭ እኮ ነው። 120 ሚሊዮን እንዴ! አማር እንደ አጠቃላይ በቃ እንደዚህ ይሄ ማለት ካሪዝማቲክ ናቸው ማለት ይሄ በልሳን እንናገራለን፣ ትንቢትን እንናገራለን፣ እንፈራገጣለን ምናምን የሚሉ አይነት ማለት ነው። በመንፈስ እንደዚህ እንትን አለ ምናምን ነገር የሚሉ እንትኖች ካቶሊኮች የዛሬ 25 ዓመት የጀመረው ወደ 1970 አካባቢ ላይ ነው። 1970 አካባቢ ላይ ጩጪ ነገር ነበሩ። ስንት ነበሩ? ወደ 2 ሚሊዮን አካባቢ ነበሩ ካልተሳሳትኩ፣ ወደ 2 ሚሊዮን አካባቢ። ከዛ በኋላ 1980 ላይ በ10 ዓመት ውስጥ ስንት ቢደርሱ ጥሩ ነው? ከ2 ሚሊዮን 38 ሚሊዮን ጨምሮ 40 ሚሊዮን ሆኑ። በ10 ዓመት ውስጥ ብቻ ከ2 ሚሊዮን ወደ 20 እጥፍ ነው ያደጉት። 20 እጥፍ የካቶሊክ ካሪዝማቲኮች ማለት ነው። እዛ ውስጥ ያሉት ራሳቸው ካቶሊኮቹ ካሪዝማቲክ ይሁኑ የራሳ የካቶሊክን ዶክትሪን ነው የሚቀበሉት ምናምን። ያው የካቶሊክ ቤተክርስቲያን ዶግማዋን ጥሰህ ካቶሊክ ሆነ መቀጠል አትችልም። ስለዛ ግዴታ ያው በእሷ ዶግማ ውስጥ መሆን አለብህ። ግን በቃ ያንን የእሷኑ ዶግማ ተቀበለው፣ የእሷኑ ዶግማዎች ተቀበለው፣ የእሷኑ የእርሳንና ነገር ተቀበለው። ግን ይሄ ደግሞ የመንፈስ ልምምድ ይሄ ሪኒዋል አይነት ነገር የመታደስ አይነት ነገር እንደዛ ብለው አሉ። ይሄ እንደውም ምን ነበር የሚባለው አይሲሲ እንዲህ ነበር በጌታ ስም አይሲሲአር ምናምን ነገር የሚላለ ቆይ አንዴ ሲሲአር ካቶሊክ ቸርች ካሪዝማቲካ ኢንተርናሽናል እንትን አለ እንትናቸው ኮሚኒቲ ነገራቸው ኢንተርናሽናል ምናምን ነገር ብሎ ነው መሰለኝ የሚጀምረው። ስልኪስ በጌታ በኢየሱስ ካቶሊክ ኢንተርናሽናል አይሲሲአር ሊሆን ይችላል። ያየሁት ካቶሊክ ካሪዝማቲክ ሪኒዋል አይደል? አየህ እና በቃ ምንድነው ወደ ጥንቱ ተመለስን ይሏል። ከፈር በራሱ ካቶሊኮቹ እኮ ናቸው እንደዚህ በማድረጋችን እንደው ወደ ጥንቱ ተመለስን ነገር ይውላል። ለሐዋርያት የተሰጠው መንፈስ ቅዱስ በቃ ለኛም ተሰጥቶን እንደዛ እንትን እያለ ነው ምናምን ነገር ይላሉ። እና ለማንኛውም ግን በካቶሊካውያን ዘንድ አለ ምንድነው በ1970 ላይ 2 ሚሊዮን ነበሩ። 1980 ላይ ወደ
40 ሚሊዮን እንደዛ ነገር። እስቲ ይኸው እስቲ አንድ ጊዜ እሱ ስታቲስቲክስ ብለው እስቲ ወይ ደግሞ ፔኒ ላውጣው። አሁን ላይ ከ120 እስከ 160 ሚሊዮን። አይ እሱ 120 ሚሊዮን የዛሬ 25 ዓመት ነው። በቃ አልተቆጠሩም ማለት ነው። ቆይ አንዴ እዚህ ጋር ማለት ነው WWCCR በሚለው ላይ ኦኬ ደብሊው ነው። እሺ ዋሽንግተን ካቶሊክ ወርልድ ዋይዱ ማለት ነው። እሺ እስቲ ወደ ጽሁፍ ውስጥ ይመለስ አድርገው። ይሄ እነሱ ኦፊሻላቸው ነው። እሺ ወርልድ ዋይድ እሺ ተመልከተ። ዝቅ ወርልድ ዋይድ እሺ ካቶሊክ ካሪዝማቲክ ሪኒዋል ወርልድ ዋይድ ስታቲስቲክስ። እሺ ስታቲስቲክስ በጣም ጥሩ። እሺ እስቲ ዝቅ በል እስቲ በደንብ አይታይም። ከፍ አድርገው ራስን ወይ ደግሞ ትንሽም በዓለም አቀፍ ደረጃ ያለው ቁጥር ነው። እስቲ ቀረብ አድርገው እንጂ ወዳጁ ምንድነው የኖርዝ አሜሪካውን ትተው ወርልድ ዋይድ የሚለው ነው። ቀረብ አድርገው 1970 ላይ ስንት ይላል? አዎ ለጂኒት ነው አስቸገርከ። 1970 ላይ 2 ሚሊዮን አየው። በ10 ዓመት ውስጥ ስንት ሚሊዮን የጨመረው? ወደ 38 ሚሊዮን ጨምሮ 40 ሚሊዮን ሆነ። ሚኒንግ 20 እጥፍ ነው የሆኑት። 20 እጥፍ በ10 ዓመት ውስጥ ብቻ። ከዛ በኋላ ደግሞ 2000 ላይ ስንት ሆኑ? 20 ዓመት በኋላ 120 ሚሊዮን 119 ሚሊዮን 910 ሺህ ነው። ኦልሞስት 120 ሚሊዮን ማለት ነው። ስንት ጨምረው? ወደ 80 ሚሊዮን ጨምረው ወደ 80 ሚሊዮን። ይሄ እንግዲህ የዛሬ 25 ዓመት ነው። የዛሬ 25 ዓመት ኦልሞስት አሁን 2026 ገባና በቃ አሁን ከ5 ቀን ከ4 ቀን በኋላ እኮ 2026 ልንገባ ነው። ከ26 ዓመት በፊት ከ25 ወይም ከ26 ዓመት በፊት አካባቢ 120 ሚሊዮን ነበሩ። ደግሞ እድገቱን ያያችሁት ነው በምን ያህል ፍጥነት ሲያድግ እንደነበር። አሁን ላይ ምን ያህል እንደደረሰ አይታወቅም። እና ከ200 በላይ መሆናቸው ግልጽ ነው። እና ምንድነው ካቶሊኮች ምን ያው እንደዚህ አይነት ነገር አለ እነሱ ጋር። ይሄ ከእንትን የተዋረሰው አክቹአሊ ከጴንጤ ነው። መንፈሱ ከጴንጤ የወሰዱት የሆኑ ሰዎች ፕራክቲስ ያደርጉት ጀመረ። እነሱ ጋር ይታወቃል። ምንድነው እንደውም አንድ ጆን ማካርተርን አወቀው፣ አንድ ፕሮቴስታንት። እሱ በቃ እንደው አንድ ትክክለኛ ነገር ተናገረ። እንደው በህይወቱ ኦኬ ነው በህይወቱ ያልኩት ስቀለድ ነው። ጆን ማካርተር ካልቪኒስት ነው፣ ግን ጥሩ ሰው ነው። ይነሲስ የራሱ የሆኑ ብዙ ችግሮች አሉበት። እመቤታችንን እንኳን ወላዲተ አምላክ የሚለውን የተቃወመ ሰው ነው። በእርግጥ እሱ ግን ያው የተከበረ ሰው ነው በውጭ ዓለም። እሱ አንድ የተናገረው ነበር። በቃ ለማውጣት ያስቸግረኛል። እሺ ይሄን ወይስ ልላክልህ አንተ ትከፍተዋለህ? ችግር የለውም። በዋትስአፕ ወይ ዋትስአፕ ላይ ላክልህ። ግሩሜ ሰላም ብለናል። እስከንደር ተኩይ ደህና ነህ? ጠፍተሃል። ኧረ አለን። ምን ተሻለ? በጌታ አልጠየቅኩም ደግሞ ያው ደቅቄ በስተርጅና። አይዞን ናቱ እንዴት ነህ? በእናትህ ናቱን የጠፋው እንደውም አኬ እናንተን እንኳን አገኛለሁ። አንዴ ግሩሜ ናቱዬ እየከተከትክ ነው መሰለኝ እራትን። እንደ ራብ ሊደፋኝ አኬን እየሰማሁ እንደ ለሞት እንደ ሊቀ ልሳናትን እየሰማ እንደ አስጨነቀን እኮ 2 ሚሊዮን ምናምን እያለ። እንዴት ነሽ ናቱዬ?
ግን በቃ ተጠፋበት። የግሩሜ ሙድ መያዣውን ይቀሩኛል። ኧረ ምን የግሩሜ ብቻ አንተ ቴሌግራም ላይ ታታላም እኔ ገደለች በዛቅ ደግሞ የኛ ሰፈር ልጅ ነች በእውነት እኛ ቤተክርስቲያን ነች። ደግሞ ሳቋን መምህሮ መገስጽ እየተባልክ ምንም እየገሰጽክ አይደለም። እኔ ዝም ብለህ ስሜት የተሸከምኩ አንተ በእውነት ተግሳጹን ደርሶ ነው። በጣም ሙድ እያዘችብኝ ነው የምር። ክፈት ውስጥ አንድ ይመኩ የእሷን እንዶ መጀመሪያ የእንትናን ልክ ይላል ዋትስአፕ ላይ የጆን መካርተን እሱ ናቸው ምናምን ነው ደበረ አንተ አባባሉን አይተሃል? Catholic Charismatic Renewal in 1967, when a group of students received, quote, the baptism and የራስን ከፍ አድርጋችሁ እንኳን የቁንጅትን ታሳዩናለህ። Catholic Charismatic Renewal ወይኔ ሰባቱ ወንበዴዎች እነማን ናቸው እየተባለ ኧረ የኛ ሙርደት ደግሞ በዛ። began in 1967 when a group of students received, quote, the baptism and spoke. Non-Catholic Charismatic Renewal began in 19. The Catholic Charismatic Renewal began in 1967 when a group of students received, quote, the baptism and spoke gibberish, non-language. The movement was officially recognized by Pope John Paul II. Why? Because the Catholics always absorb. That's how the system grows. You've heard the Pope recently. Hey, welcome everybody back to the church. Homosexuals, that's fine. Atheists, you're going to heaven too if you do your best. That's Roman Catholicism. Absorb the heretics, absorb the dissidents, absorb the people who are on the outside, build the system. Why? Because that system has one king, and it's the king of darkness. By the year 2000, this is the year 2000, there were 120 million Catholic charismatics. There are well over 500 million charismatics, so 1 out of every 5 is Roman Catholic globally. ግሎባሊ እንዳጠቃላይ እንዳለም ከአምስቱ ካሪዝማቲኮች አንዱ ካቶሊክ ነው እና ምንድነው እያለ ያለው የሆኑ የተማሪዎች ነበሩ ነው የሆኑ ካቶሊክ ተማሪዎች ወሰዱ። ይሄንን ምን አገኙ? ይሄ የመንፈስ ጥምቀት ምናምን የሚለው ነገር ወሰዱ። ያው የተወሰደው ከጴንጤ ነው ወሰዱ። ከዛ በኋላ በዛው ጀመረ 1967 ላይ ጀመረው 1970 ላይ መስፋፋት ጀመረ። 2000 ላይ 120 ሚሊዮን ደርሰው ቁጭ የካቶሊክ ቤተክርስቲያንን ምን አደረገች ነው? አይ እንደዚህ አይነት ልምምድ በታሪክ ውስጥ በትውፊት አልተቀበልኩም። እንዲህ ያለውን ትውፊት ዞር አድርጎ ከትውፊት አትውጡ። የትኛው ቅዱስ አባታችሁ ነው? ጥንት ላይ የትኛው ቅዱስ አባት የካቶሊክ ቤተክርስቲያን ነው? ተመልከቱ። ልክ እንደዚህ አይነት ነገር ሲጀመር ማለት ነው የካቶሊክ ቤተክርስቲያን ሰሙ። የትኛው ቅዱስ አባታችሁ ጥንት ላይ ያለ የትኛው ቅዱስ አባታችሁ ነው? ልክ እንደናንተ እንደዚህ ይሄ እንደዚህ አይነት ልሳን ብላችሁ እንደምትናገሩት ሲናገር የነበረ ወይም እናንተ እንደዚህ አሁን የመንፈስ ቅዱስ ስጦታ ብላችሁ እንዳላችሁት እንደዚህ እንቅስቃሴ እንደዚህ ነገሮች ውስጥ የገባው የትኛው አባታችሁ ከየትኛው አባታችሁ ተማራችሁት? እናንተ የአባቶቻችሁ ልጆች አይደላችሁም ወይ? በሉ ይሄንን ነገር ተው፣ እንደው ከእንደዚህ ነገር ተቆጠቡ ብላ የካቶሊክ ቤተክርስቲያን ነገሩን አገደችው። አይደለም፣ አይገርም? እንደዛ አይደለም። እንደዛ እንደሚሆን ልጠብቁ ትችላላችሁ ከጥንታዊ ቤተክርስቲያን ስለሆነች ማለት ነው። ግን ጭራሹ በቃ ተፈቅዶላቸው ይሄዱበት ነው። በቃ ሄዱበት ሲባሉ እንዳለን እና በቃ ፈቃድ አላቸው፣ ነፃነት አላቸው። ቤተክርስቲያኒቱ ምንም አትከለክልም እዚህ ጉዳይ ላይ። ስለዛ ይሄዱበታል። ሰው ምንድነው አሁን ቁም ነገሩ? ግን አሁን ዋናው ነገር ስለ ካቶሊክ ለማውራት ሳይሆን እኔ ፐርሰናሊ ከዚህ በፊትም ስለተናገርኩኝ የካቶሊክ ቤተክርስቲያን በጣም ካቶሊክ ላይ በጣም የምናደደው ማዝነው አንዱ በዚህ ነገር ነው። ማለት ለጥንታውያን ቤተክርስቲያናት ክብር አለኝ፣ የካቶሊክ ቤተክርስቲያንን እወዳታለሁ በጣም። ግን ይህንን ነገር መፍቀዷን ሳይ በጣም ነው የሚገርመኝ። ማለት በቃ ፍዝዝ ድንግዝ ብላ ቁጭ ብላ ይህን ነገር የምታየው ነገር እና የእነሱን አሁን አቃቢ እምነቶች ምናምን ሄዳችሁ ብታዩ እነዚህ አፖሎጄቲክስ ላይ ይሰራሉ የሚባሉ ሰዎችን በጣም ጥሩ የሆኑ አፖሎጂስቶች አሉ፣ የካቶሊክ አፖሎጂስቶች። በቃ እነሱን ሄዳችሁ ብታዩ በቃ እነ ትሬንት ሆርንን እነ ቲም ስቴፕልስ ምናምን ብታዩ ስለ ልሳን ምናምን ከተነሳባቸው እንዴት አድበስብሰው
የሆነ የጴንጤውን ልሳን ለማጽደቅ እንዴት ወደዚህ ወደ እንዴት እንደሚሽከረከሩ በቃ በዚህ በዛ ብሎ በቃ ያልፉታል። ነገር በቃ ያው በትውፊትም ማሳየት ስለማይችሉ ምናምንም ድጋፍ ስለሌላቸው በቃ እንዲህ ብለው ነው ኦልሞስት ማለት ይቻላል። እና ያው በእርግጥ እነሱን እረዳቸዋለሁ ከቤተ ክርስቲያናቸው ውጭ ላለመሆን ነው። ጥሩ ነው። ካቶሊክ ብትታደስ ምን አስጨነቃችሁ? አይ እኔ እንግዲህ እንደዛ ያልኩት የካቶሊክ ጥንታዊ ቤተክርስቲያን ስለሆነች የሆነ ክፉ ከሚመስል ነገር ሁሉ ብትርቅ መልካም ነው ብዬ ስለማምን ነው። ለማንኛውም ግን ትልቁ ቁም ነገር ምንድን ነው? አሁን ይሄ ልሳን የሚባለው ነገር ካቶሊኩ ጋርም አለ፣ ፔንቴኮስታሉ ጋር አለ፣ ከፔንቴኮስታል ውጭ ያሉ ፕሮቴስታንቶች ጋርም አለ። በነገራችን ላይ ሉተራን ሆኖ ይህንን ልሳኑን የሚያንበለብል ሰው ልታገኝ ትችላለህ። ካልቪኒስት ሆኖ ይህንን ልሳኑን የሚሄድበት ሰው ልታገኝ ትችላለህ። ሌላም ሆኖ ማለት ነው ከጴንጤ ውጭ ሆኖ። ከዛ ደግሞ ይሄ ሲገርማችሁ ስላሴ ጣዖት ነው ብለው የሚክዱ ጌታ ይቅር ይበላቸውና እኛም ስለደገም ነው ጌታ ለአንደበታችን ይቅርታ ያድርግልንና ስላሴን በዚህ ደረጃ የሚናገሩም ደግሞ ሌሎች ወንድመቶች ደግሞ እነዚህ ኦንሊ ጂሰስ የሚባሉ ኢየሱስ ብቻ የሚባሉት ሐዋርያት ምናምን የሚባሉት እነሱም ደግሞ ልክ እንደዚሁ ምን ያደርጋሉ? ልሳን ይናገራሉ። ሁሉም ልሳን ይናገራል። አሁን እንዴ ከዛ ደግሞ ልሳን ከመንፈስ ቅዱስ ነው። አሁን እንዴ መንፈስ ቅዱስ የውዝግብ አምላክ ነው እንዴ ጋይስ? እንዴ መንፈስ ቅዱስ እኮ ወደ እውነት ሁሉ ይመራችኋል የተባለው እንዴ ይሄ በጣም ይሄኛው መንፈስ ምንም እመን ግድ አይሰጠውም፣ ያቀበልሃል። በቃ ብሎ ያወራጫል፣ ልሳን ብሎ ያናገራል። ከዛን ይህን ልሳን ብሎ ደግሞ እያናገረ ማለት ነው ተአምር ያሳያል። ለምንድነው ይህን ሁሉ ነገር የሚያደርግልህ? በቃ የእሱ እስረኛ ሆነ እንድትቀር፣ እውነተኛውን የእግዚአብሔርን መንፈስ እንዳትናፍቀው። ምክንያቱም እውነተኛው የእግዚአብሔር መንፈስ ሰዎችን ወደ ጌታ ስለሆነ የሚያስጠጋው፣ ወደ እውነቱ ስለሆነ የሚመራው፣ የእግዚአብሔርን መንፈስ የጌታን መንፈስ እንዳትናፍቀው ስሜታዊ ያደርግሃል። ጌታን የምትወደው ማለት የሆነ ትክክለኛ ቦታ ላይ እንዳለ ያስመስላል። እያስመሰለ ሙሉ በሙሉ በሱ ቁጥጥር ስር ያውላል። ተአምር ካየ ልሳን እየተነገረ እያናገረ ተአምር እያደረገ ምናምን ካሳየ በቃው ነው የምትለው። አየው። እና በጣም ነው የሚያሳዝኑኝ። አሁን በእነዚህ ነገር የተሸወዱ ሰዎች በጣም ቀላል አይደለም። ይሄ ቀላል አይደለም ማለት እግዚአብሔር ካልረዳው በስተቀር አንድን ሰው ከእንደዚህ አይነት ሁኔታ ውስጥ መውጣት እንዴት ይችላል? አይችልም ማለት በቃ ይሄ በጣም የእግዚአብሔር እርዳታ የመንፈስ ቅዱስ እርዳታ በጣም በኃይለኛው ነው። አሁን ለእንደዚህ አይነት ሰው ለዛ ነው በጣም ከትምህርት ይልቅ ጸሎት የሚያስፈልገው። ለዛ ነው ለእንደዚህ አይነት ሰዎች አሁን ኖርማል እንደዚህ ምናምን ብዙ የተወሳሰበ ነገር ውስጥ ያልገቡ ፕሮቴስታንቶች ምናምን በቃ በትምህርት ምናምን የእግዚአብሔርን ቃል አውጥተህ ምናምን አስተምህራቸው ምናምን በቃ ወደ ጌታ ቤተክርስቲያን ተመልሳችኋል በቀላሉ። ግን ይመስለኛል እንግዲህ እስካየሁት እንደዛ ይመስለኛል። ግን በእንደዚህ አይነት ትብታብ ውስጥ ካሉ ግን የፈለገ ቃል አውጥተህ ስትላቸው ያደናቁሩሃል። በተአምር አይቀበሉም፣ አይሰሙም። ስለዚህ ከትምህርት ይልቅ ለነዚህ ትምህርቱ እንዳለ ሆኖ ጸሎት በጣም ነው የሚያስፈልጋቸው። እንደው ጥሩ ጸሎት በጣም ጥሩ ጸሎት ማለት በደንብ በቅን ልብ በንጹህ ልብ የሆነ እነሱን ከመውደድ የተነሳ ወደ እግዚአብሔር በጣም መጸለይ ያስፈልጋል። ለሌሎቹም መጸለይ ያስፈልጋል። ያለ ጸሎት ምንም ማድረግ አንችልም። ግን ለነዚህ ደግሞ በጣም አብዝቶ ጸሎት ያስፈልጋል። እግዚአብሔር በጣም እንዲረዳቸው ማለት ነው እንጂ እንደ አንተ ቀላል አይደለም። እንዳልኩ የሆነ ተአምር ካሳየህ በጣም ዲሲቪንግ ነው ይሄ ተአምር። በጣም ነው የሚሸውድ። ተአምር ሸዋጅ ነው። ተአምር በጣም አይደለም ከኤርሲያን ውጭ ያለውን በኤርሲያን ውስጥ ሆኖ አንዳንድ ጊዜ ሰው ሊሸወድ ይችላል። እንደ አደገኛ በጣም በቃ የሆነ ተአምር ምናምን በጣም ናፋቂ የሆነ ሰው ሲሆን አንዳንድ ጊዜ ማለት ነው ወይ በሆነ በቅዱስ ስም ወይ በክርስቶስ ስም ወይ ምናምን ነገር ሰይጣን ሊያታልል ይችላል። በኢየሱስ ክርስቶስ ስም በአርሴማ ስም በምናምን ስም ተብሎ ሰይጣን ግን ሊሸውድህ ይችላል። የምርም ግን በቃ ሰይጣን ትሪክ ሊያደርግ ማለት ነው የሆነ ትሪክ የሆኑ ነገሮችን እየተጠቀመ አንተን ሊሸውድህ ሊያታልል ሊሳለቅብህ ይችላል። በጣም የሆነ ተአምር ናፋቂ መሆን የለብን። በጣም ቁጥብ ነው መሆን ያለብን። እንደዚህ አይነት ጉዳዮች ላይ በጣም ቁጥብ፣ ሁሉም ነገሮች በጥንቃቄ ማየት።
ዝም ብሎ ተአምር። ምክንያቱም ተአምር ፌክ የሆኑ ተአምሮችን ሰይጣንም ያደርጋል። ፌክ የሆነ ተአምር ሰይጣን ያደርጋል። ምን ድረስ አሳማኝ ካላችሁ የተመረጡትን እንኳን ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ነው የተባለው። ታላላቅ ምልክቶችን ድንቆችን ያሳያል ነው የተባለው። ስለዚህ አመጣጡ የሰይጣን በብዙ ተአምራት በብዙ ድንቆች ነው እንዳለው ጳውሎስም ብዙ ድንቅ ብዙ ተአምር ይታያል። ከዛስ እውነትን ለመቀበል እምቢ ያሉ ሰዎች ልባቸው ድፍን ብሎ የምርም ግን የተቀበሉ እየመሰላቸው በሰይጣን ተታለው ይኖራሉ። የሆነ ሰዓት ላይ ነው ልክ ነፍሳቸው ከስጋቸው ልክ ስትነጠል ያ ሲመራቸው የነበረው መንፈስ ራሱ ዞሮ እየሳቀባቸው ወደ ሲኦል ይዟቸው ይሄዳል። ይሄ በጣም ይሄ ልብ ይሰብራል በጣም። ለዛ ነው በጣም እንድንጸልይላቸው የሚያስፈልገንና ኤንዌይዝ ይህንን ልሳን ኢማጂን ይህንን ልሳን ማርያም ታማልዳለች፣ ምንድነው ፖፕ አይሳሳትም ወይ የሆነ ለቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው፣ ጥምቀትም ያድናል፣ እንደዚህና መሰል የሆኑ ትምህርቶችን የሚያስተምሩ ካቶሊኮች ጋርም ይሰራል መንፈሱ። ከዛ ባለ ዞር ስትል ደግሞ ጥምቀት አያድንም፣ ቅዱስ ቁርባን አማናዊ የጌታ ስጋና ደም አይደለም፣ ምንድነው ድንግል ማርያም አታማልድም፣ ቅዱሳኑም አያማልዱም ምናምን፣ እንደውም ማርያም ኃጢአተኛ ናት ምናምን በቃ መሰል ነገሮችን ምናምን ይነግርህና ከዛ በኋላ ዞር ስትል መንፈሱ እዚህ ጋርም ይሰራል። ከዛ በኋላ ደግሞ ዞር ስትልና ደግሞ አዎ ጥምቀት ያድናል፣ ግን ኢየሱስ ክርስቶስ ግን እውነተኛ እንደኛ አይነት ስጋ የለውም፣ ስላሴም ውሸት ነው ሐሰት ነው ምናምን የሚሉት ጋርም ይሄው መንፈስ ይሰራል። በቃ ይህ መንፈስ ከየት እንደሆነ ማወቅ እንችላለን በዚህ ይህ መንፈስ ከጥልቁ እንደሆነ። ስለዚህ ከእንደዚህ አይነት መናፍስት ሰው ርቆ የእግዚአብሔርን ቃል ቁጭ ብሎ ቢማር የእግዚአብሔርን ቃል መማር ደግሞ ከቤተ ክርስቲያን ቢማር ዝም ብሎ በራሱ በተማረ ቁጥር ሊስት ስለሚችል የጌታን ቤተ ክርስቲያን በቃ ማግኘት፣ ከዛ በኋላ ከሷ መስማት። ክርስቶስ ምድር ላይ ዘርግቷል መንግስቱን። እንደ የክርስቶስ መንግስት እኮ ምድር ላይ እኮ አለ። አሁን ወደ ፍቅሩ ልጅ መንግስት አፈለሰን እኮ ነው የሚለው። በእግዚአብሔር መንግስት ውስጥ ካልሆንክ እንዴት ነው ኢየሱስ ክርስቶስ ንጉሥ የሚሆነው? በመንግስት ውስጥ አላችሁ? አዎ ካለን። በነገራችን ለኛ በእግዚአብሔር አሁን በምድር ላይ እየኖርን በእግዚአብሔር መንግስት ውስጥ አለን። ቤተክርስቲያን የጌታ መንግስት ነች። በጌታ መንግስት ውስጥ አለን። በጌታ መንግስት ውስጥ ስላለን ነው ኢየሱስ ንጉሳችን የሆነው። ኢየሱስ ንጉስ ነው ሲባል ዝም ብሎ መንግስት የሌለው ንጉስ አይደለም። ክርስቶስ ንጉስ ነው እና መንግስት አለው። መንግስቱ ቤተክርስቲያን ናት። ለቤተክርስቲያን ራስ እንዲሆን ሰጠው ተብሎ እንደተነገረ ማለት ነው። ሄሉ በውስጥ ጠይቂኝ፣ የተወሰነ ነገር እልሻለሁ። አይቼዋለሁ ያን ትንሽ ጥያቄሽን። እና ጌታ ኢየሱስ ለቤተክርስቲያን ራስ ነው፣ ሚኒንግ ገዢ ነው። ራስ ነው፣ ገዢ ነው። ኦኬ፣ ገዢ ነው፣ ንጉስ ነው። ቤተክርስቲያን ደግሞ መንግስቱ ናት። በምድር ላይ ሳይቀር መንግስቱ አለች። ስለዚህ በክርስቶስ መንግስት ውስጥ መኖር ነው። አንተ ያማል እንደ የክርስቶስ መንግስት ተዘርግቶልህ ምንድነው የክርስቶስ መንግስት ያሉነ ግን የክርስቶስ መንግስት ነኝ እያለ በየቦታው አምጾ የተቀመጠው ውስጥ ሄደ ከአመፀኞቹ ጋር ብትቀላቀል ንጉሱ በመጣ ጊዜ እንዴት አድርጎ አንተን ይወስዳል? አይወስድህም። ጭራሽ ጠላቱ ነው የምትሆንበት። ምክንያቱም በስሙ እየነገርክ ነው። በስሙ በሚነግዱት ዘንድ ደግሞ ተሳስተህ እዛ ሄደህ ብትወድቅ ያ ስህተት ተሳስተ መውደቅ ወይም እንግዲህ መሳሳት መሸወድ ከጥፋት እንዴት ሊያድን ይችላል? ሙሽራው የሚመጣው ሙሽራይቱን ሊወስድ ነው። ሙሽራይቱ ውስጥ ከሌለ በቃ አለቀልህ፣ ዋይ ይበላል። ስለዛ ሰው እኔ ልሳን ምናምን ከሚሉ ነገሮች ራቅ ብሎ እግዚአብሔርን እንደው ቢማጸን ጥሩ ነው ትላለህ። እና አሁን ብዙ አታሱረኝ ትላለህ። ቃሎት ያሰማልን። አረብ ነገር ማለት ነው። የዛን ቀን ማን ጀለሶች ጋር እኮ ገብቼ እኮ ሌሜሜሜሜሜሜሜሜሜ ሴሬ ቤቤቤቤቤቤቤቤ ሲሉኝ እንዴ ይህችን ነገር ሚውታን ካነሷት እኔ የምሄድበት ልሳን ከሚያመልጠኝ ሚውቱን አላንሳው ብዬ እኮ አስቦ ሚውቱን ስታነሳው ልሳን ያመልጥ
ኧረ በጌታ አንድ ልጅ ፕሮቴስታንት ጓደኛ ነበረችኝ፣ የቅርብ ፕሮቴስታንት ጓደኛ ነገር በላት የቅርቤ ሰው ነች። እያወራን ያው አንዳንድ ነገሮችን ምናምን እነግራታለሁ፣ እንደዚህ ዩኒቨርሲቲ እናወራለን፣ እንደዚህ ክርስትና ነገር ላይ ምናምን። ከዛ ነው ነገር ዝም ብዬ ሙድ እያዝኩኝ እኔ እኮ በቃ እኔ ሳላስበው እኮ እኔ እንደው ምን እንደሆነ አላውቅም ነበረ፣ ግን በቃ እንደው የሆነ እኔ ምን እንደወጣም አላውቅም ከአንደበቴ የሆነ ነገር ተናገርኩኝ፣ ግን ይሄ በጣም ስትሬንጅ ነው ለእኔ ምንም እንደዚህ ነገር ማጋጥ ልጅቷ እንዲህ አንተ ልታብድ እውነትህን ነው የቀልዴን እላታለሁ። ትዝ ይለኛል ቅዳሜ ሆኖ ነገ እሑድ ነው ማለት ነው። ያው ቅዳሴ ምናምን እንደሚል ስለምታውቅ አቦ ቅዳሴ ላይ ልሳኔ አምልጠሃል አለችኝ። አስበዋል ቅዳሴ ላይ ልሳን ከባድ እርግማን እና ጭራሽ በጌታ ቤተክርስቲያን ውስጥ ማለት እና በጌታ ቤተክርስቲያን ውስጥ መቆለቱን ማለት ነው ላግ ያደርጋል መሰለኝ። ግን ይሄ ነገር እየቆየ እንትን እያለን ያለው አይ ይደርሳል። ቀጥል እንትን የጌታ ቤተክርስቲያን ውስጥም ብትሆን ሰዎች በዚህ ስተው እንደዚህ አይነት ነገር ውስጥ ሊወድቁ ይችላሉ። ያው ቤተክርስቲያኒቱ ሪኮግናይዝ አድርገው ምናምን በቃ ይሄ ነገር እንደዚህ ሄዱበት ምናምን ልትል በተአምር አትችልም እንጂ ግን ሰዎች ግን እንደዚህ ነገር ውስጥ ሊወድቁ ይችላሉ። እንዴ ምንም ግዴታ እኮ ይሄ ኖርማል በፔንቴኮስታሉ ሳይድ የመጣው ምናምን ነገር ብቻ ሳይሆን ይሄው አንዳንዴ እኮ ልናይኩል እንችላለን። አጥማቂ ምናምን ተብሎ ግን ሐሰተኛ ሊሆን ይችላል። እኔ አሁን ሁሉንም አጥማቂ እያልኩ ደግሞ አይደለም። የአጥማቂ አንጀማ እንዳይነሱብኝ ትላለህ። እኔ እነሱ እንደዛ ማለት ይችላል አልፎ አልፎ በጣም እንደው እውነቱን ለመናገር አንድ ሰው ወይ ሁለት ሰው ባቅ ነው አንድ ሰው ለሰው ባቅ ነው። እኔ እንደው ጥሩ አይደሉም እነዚህ ሰዎች ምናምን ያው እንደ አጠቃላይ ማቆም ሁለት ሰው ስለሆነ ሁለቱም እንደዛው ነው ቢንተላል። ለማንኛውም ወንድምህን ብቻ ነው የምታውቀው ማለት ያንተ ተቃራኒ ፀጉር ያለው ተዋዩ አታነካከኝ በእናትህ። አይ ደግሞ ከስንት ጊዜ በኋላ ስመለስ አሁን ደግሞ ጸርሰህ ልጥለኝ ነው በእሳቸው በኩል በእናትህ። እኔ እሳቸውን በተናገርኩ ቁጥር ያንን ፀጉራቸውን ይልኩብኛል መሰለኝ። ጥልፍልፍ አድርገው ነው በቃ ከቪዲዮ የሚያርቁ እንጂ ምርቃ ወለኝ። እሳቸው በጣም አንተ በእውነት በጣም አስቸጋሪ ናቸው እንጂ አይ እሳቸው ግን ይመቻቸው። አይ እሳቸው ምን ነበረ እንዲያው ለብን ያሉት እንዲያው ለብላለ ይሄኑ በዛ ሰርታብኝ ኧረ በስመ አብ አድክም ይሆንሽ ልጅ እና አሁን እሱን ስታየውና እኔ አሁን እሱ ያጀለስ ሳየው እንጃ እንግዲህ እውነተኛ ሰውም ከሆነ ማለት የምር በእግዚአብሔር መንፈስ ያንን ስራ እየሰራ ከሆነ እሰየው። ግን የሱ አካሄዱ ግን በጣም የጥፋት ነው። የምር የእግዚአብሔርን ጸጋ አግኝቶ ከሆነ እግዚአብሔር ሰጥቶትም ከሆነ ግን እኔ የእግዚአብሔር ጸጋ በዚህ ሁኔታ ውስጥ ራሱ የእግዚአብሔርን አሰራር ስለማታውቀው እንደው ትንሽ እንትን አንዳንድ ጊዜ ሊከብድ ይችላል እንጂ የፍሬንድ አካሄድ አረማመዱ በስመ አብ በጣም የተንሸዋረረ የተሳከረ የተጠናገረ የተምታታ የተወናበደ ውንብድብድ በእውነት እንዲህ አንተ በጌታ የሱ በጣም አስቸጋሪ ነው። በጣም አስቸጋሪ ጌታ ይርዳው እንጂ በእውነት በጣም በስማ ደግሞ ከዚህ እንትን ከነዚህኞቹ ጋር ብዙም አይስማማም መሰለኝ። ይሄ አሁን በመቁጠሪያ ምናምን ነገር የተወሰነ ሄድ እንልበታለን ከሚሉት ጋር ብዙም አይስማማም መሰለኝ እና ይላል አሁን ከነሱ በጣም እኔ እንደው በጣም ጸዴ ነኝ ለማለት ያህል ማለት ነው። እኔ ቪዲዮ ላይ አይቼው ነው ራሴ ማለት ነው። እኔ መቁጠሪያ ምናምን አልጠቀምም በናዝሬቱ በኢየሱስ ክርስቶስ ስም እለዋለሁ በቃ ይወጣ ይላል። አንዲ እሺ ጥሩ ነው፣ ግን እዛ ጋር አሁን መናቆር ምናምን መጣው አንተ ይሁን ናቆር አለው እኔ በልጥ አይነት የሚመስል ነገር ማለት ነው። ያቺ ፉክክሩ አለችና እና ጀለስ በቃ በስማ እኔ ፎቶውን ሲያደርግ ራሱን ሲሰብክ ስታየው እኔ እንደዚህ ሆኜ እኔ ራሱን ከአቡነ ተክለ ሃይማኖት ሲያስበልጥ አይቼዋለሁ። ከቅድስት አርሴማ ሲያስበልጥ አይቼዋለሁ።
የሆነ ሰይጣንን እያስለፈለፈ በጣም እኮ የሚያስቀኝ ሰይጣን በጣም አጭበርባሪ እንደሆነ የምታውቀው ማለት ነው። ሰይጣን በጣም አጭበርባሪ እንደሆነ የምታውቀው ሰይጣኑ ይላል ማለት ነው። እንግዲህ መንፈስ ልጭ ይችላል። በዚህ ምንም መንፈስን ማስጮ በጣም የትኛው ማለት በቃ በቀላሉ እንደዚህ ነገር ሰው ሊያደርግ ይችላል ማለት ዝም ብሎ ክፉ መንፈስ ራሱ ይተባበራል። ዝም ብሎ የመጫጫው ነገር ያመጣልሃል ምናምን ውጣ ስትለው ወጣው ምናምን ይልሃል። የፈውስ ነገር ሊያሳይ ይችላል ምናምን ነገር ፈውስ የሚመስል ነገር ሊያሳይ ይችላል። ነገራችን ላይ የትም ቦታ እንደዚህ ነገሮች ይኖራሉ። ልጅ ሰሶች ጋርም እንደዚህ ነገር ልታየት ይችላል። ለማንኛውም ግን ምንድነው አዎ በቃ ውጣ ብሎ እያዘዘው ነው መንፈሱን ማለት ነው። ከሰውየው ላይ ወይም ከሴትዮዋ ላይ አላረስቻለሁ ወንድ ወይም ሴት ኤኒዌይስ ውጣ ብሎ ሲያዘው በቃ እወጣለሁ ብሎ በእንተናስም እያለ ደረደረ በቃ እና በቃ የቅዱሳንን ስም ይጠራል፣ የመላእክትን ስም ይጠራል፣ የጌታን ስም ይጠራል። ከዛ በኋላ ሁሉም ጠራ ጨረሰ። በቃ ወጣ ስል እኔ ራሱ አንተ ሰለችኝ፣ ምንድነው መንፈሱ መቼ ነው የሚወጣው? ወይ ሌላ ቀን ልቀጥለው እንዲያስባለኝ አንተ የማይጠራው ስም የለም። ከዛ በቃ ጨረሰ ስል ለካ አንድ ስም ቀርቶታል። ከዛ በኋላ እሳቸውም ደግሞ እሺ ይሁን እሳቸውም ጥራው ይሉታል። ጥራው በል እንግዲህ እሱ መንፈሱ አረን ያልቻልኩም ይላል። ጥራው ከዛ በትግል ማለት ነው መንፈሱ አባ ዮሐንስ አላለም። እናንተ ወይኔ የማንም ሰይጣን መጫወቻው የቀረው እኔ የሆነ ጊዜ ላይ ነው ታውቃለህ። እኔ አላቆም እኔ ሰውዬውን አላቆም። እኔ በቃ ወደ መንፈሳዊ ነገር ምናምን ትንሽ ነው የቆየሁትና በቃ ዩቲዩብ ላይ ስገባ የበረሃው መናኝ ነው ምናምን የሚል ነገር አየሁኝ እና በቃ እኔ የቅዱሳን ታሪክ ምናምን ነገር ደግሞ በጣም ስለሚመቸኝ ይሁን ያግዘኛል ነገር እኔ የሆነ የእነሱን እንትን ሳይ ተጋርሎ የሚመስል ነገር ሳይ አጀሬው መጣ ቪክቲም ነው መሰለኝ እሱ ራሱን ያኮረፈኝ ወጂ እና በቃ የሆነ የበረሃው ምናምን ሲል እኔ የቅዱሳን ታሪክ ነው መሰለኝ የእነሱ ተጋድሎ ምናምን በቃ በጣም ባይዚ እኔ እግረ መንገድ ልምከራችሁ ጋይስ እንደው በጌታ ይሄ በጣም እንትን በመንፈሳዊ ህይወታችሁ መበርታት ብትፈልጉ ማለት ነው ብንፈልግ ፕሊዝ እንደው በጌታ ብያችኋለሁ እዩ የቅዱሳንን ተጋድሎ ፊልሞች ምናምን በጣም ነው የሚጠቅሙት በጣም እኔ ትዝ ይለኛል የሆነ አንዳንዴ በጣም በዝቶብኝ ማለት ነው አንዴ አይና ማለት ነው በጣም በቃ ስሜቱ በዝቶብኝ ነገ ለመንኩስ በቃ አላለሁ አንዳንዴ በዚህ ትልቁ ላይ አታርገኝ እንደዚህ አትሊስት ለሁለት አድርገኝ ቪዲዮ ስላልከፈኩኝ እንትን አድርገኝ ይሄ ትልቁ ላይ አታርገኝ እና አረ በቃ ነገ ለመንኩስ እላለሁ ምን አልሽኝ ቢኒ ትልቁ ላይ አታርገኝ ያልከው ፈራቸው እንዴ አረ በእናትህ ለመምታት እንዳያመቻቸው በትልቁ ቁጭ ቢ አነጣጥሮ እንዳይቀርቡኝ ከእናንተ ነጠለው ስሜታዊ አንዱን የፀጉራቸውን ዘለላ ልከው ጉድ እንዳይሰሩኝ እንዳይወርዱኝ ከላይ በሆነ እና እዩ እና በጣም ጥሩ ነው። ኤኒዌይስ በጣም ጥሩ ነው። ያነሳሳል። ክርስቶስን እንድትናፍቁት ምናምን ነገር ያደርጋቸዋል። የትኛው ነው ቅዱሳት እኔ በጣም አብዝተህ የምትወደው እኔ የአባ ቢሾይ እኔ ዝምተኛው መነኩሴ እና አባ ቢሾይ እንጦንስና አባ ጳውሊ የሆነ ጊዜ እኮ ማሳየት ጀምሮ ነበረ በጌታ ኧረ እኔ በእናታችሁ አሁን ብናይ ደስ ይላል። ያኛው አካውንት እኮ የተከፈተው እኮ እንደዚህ አይነት ነገሮችን እንድናይበት ነበረ። ከሰጡ ብለን አስከፍተን አንደኛውን አካውንት ፎሎ አስደርገን ማለት በዚህ ይሄኛው ይጠፋብኛል ብለን ያልሄድንበት ተልካሻ ምክንያት ነው ያቀረብኩት። እውነቱን ለመናገር የምር ማየት ታሪፍ ነበረ። ኧረ በጣም ደስ የሚል ነበር። ይጠቅማል፣ በጣም ይቀይራል። በጣም ነው ኧረ ማርያም ደስ ይላል። በጣም በእውነት የሆነ አይተው ዝም ብሎ እንደዚህ ደስ የሚል ነገር ሳይሆን የሆነ ታደለው የምትለው ሳይሆን የሆነ ውስጥ ላይ ራሱ አለ የሚያነሳሳ ነገር። ለዚሁ ፐርፐዝ ነው የሚሰሩትን ፊልሞች ዝም ብለህ አድንቀን ብናልፍ ሳይሆን እኛ ራሳችን ለዚህ ነው አፍቀው ነው። አቡነ ሽኖዳን በዚህ በጣም ነው ማመሰግናቸው። በጌታ በጣም ሰርቶበታል። ወጣቱንም ሁሉንም ለመቀየር ያንን አምጥተው በዚህ ልክ ማድረጋቸው
እጅግ የሚያስመሰግን ነው። ከመጽሐፍ ባለፈ ማለት ነው ይሄንን መስራታቸው። ትክክል። እና ዩቲዩብ ላይ ነው እና ስገባ እኔ የበረሃው መናኝ ሲል በቃ አንድ መነኩሴ ወይ ምናምን ብቻ የሆነ አንድ አባት ምናምን በበረሃ የተጋደሉ ምናምን አባት ላይ ነው በርገድ ሳሪ የሰይጣን መጫጫዋል እንዴ ነገር ምንድን ነው? አረ የዚህ ዘመን ቅዱስ አባት ናቸው። እንደዚህ ደግሞ እንደዚህ ደገኛ አባት እግራቸው ስር ይጂ ድፍት ብዬ እንደው በተማርኩኝ ብዬ እኮ ነው አንተ ጠጋ ብዬ አያቸዋለሁ። ሰይጣኑ ይጫዋል ሲባል ስም ጠራ አትጥራ ግብ ግብ ከሰይጣኑ ጋር መጨረሻ ላይ አባ ዮሐንስ አላለም በስ እሳቸው አዎ እንዲያ ነው እንጂ አረ ይመጫቸው በቅዱስ ሚካኤል አደ ከዛ ላይ ደግሞ ምን ቢጥሩ ነው ይሄው በእውነት ማለት ነው። ስማ ይሄው በእውነት ይሄው በጌታ ፊት ነው የሚነግረው ማለት ነው። አሏሽ ምን ቢጥሩ ነው ሰይጣኑ አባ ዮሐንስ በፀጉሩ ወደ ሲኦል ይወርውረን እንደዚህ ነው ያለው። ይሄው በቃ ይሄው በእግዚአብሔር ፊት እኔ በቃ የዛን ቀን እኔ የምር እኔ እንደዚህ እኔ መንፈስ እንደዚህ ሲቀርብ እኔ አሁን እኔ አይተዋል እንደዚህ ነገር ኤክስፒሪየንሱም ስለሌለኝ ማለት ነው። እኔ በጣም እንደዚህ ጥሩም ስላልሆንኩኝ እንደዚህ በጣም እኔ ያኔ ገና እየመጣንም ስለነበረ እኔ መንፈስ እንደዚህ ሲቀርብ እኔ በጣም ነው የምነቀረው፣ በጣም ነው የምናደደው ማለት ነው። የሆነ ሰለት ነገር ባገኝ እኔ ሰውዬው ነው ጠቅም ማድረግ ምንድነው እሪ ይላል እንዴ አንተ በእውነት የሆነ ጀግና ጧፍ ይዘህ ጆሮውን ስለው ነው ታየኝ። እኔ መንፈሱን አገኘው ብዬ ሰውዬውን በጀግና ጧፍ አንተ በጣም አስቸጋሪ እኮ ነው በእውነት እኔ እና አንዳንድ ጊዜ አንዳንድ ልምምዶቻችን ያስፈራሉ። አሁን የመቁጠሪያ ምናምን አጠቃቀማችን ራሱ እኔ አሁን አንድ ቪዲዮ የሆነ ጊዜ ላይ ሲሰራ ነበር አንተን ተኪቼ ነው እኮ ግን አኪ አንተም ቢሆን ማለት ነው አክሊል በአፍንጫው ይወርውረን ወደ ሲኦል ነበር። ምን ለማለት ፈልገህ ነው? እስቲ እሺ ነገር ማለት እሺ ማለት አብራራልን ወይ ዛሬ ፈራውኝ የምር ዛሬ ፈርቻለሁ። ለሊት ላይ ገነት ከገባ ተገመቤቲ ስምኔም የምር መወርወር ልጀምር እንዴ ብላኛለች። በዚህ አንዷ እኮ ነግሬሃለሁ አይደል መኩ የሆነ ጊዜ ግቢ ቤት እዛኛ ጋር ዝም ብዬ ያው ትጠይቃለህ ምናምንና ቤት ስሜ አቢ ነው። በመጀመሪያ ደረጃ አቢ ነው እና አንዳንዴ ሙድ ሲይዙብኝ በፊት ወደ መንፈሳዊ ነገር ምናምን መምጣት ሲጀምር ምናምን ነገር ይሄ ሙድ የሚያዝ ነገር አለ። ዝም ብሎ በቤተሰብ ውስጥ ምናምን እንትን ስትል ምናምን እንደዚህ ትቀላለዳለህ ምናምን ያው ሙድ የሚያስለ የመቀላለድ ነገር ማለት ነው። አቢ ነው ስሜ እና አባ ምናምን የማለት ነገር ይሄ እየቀለዱ እንዴ አባታችን ምናምን የማለት ነገር አለና አቢ የኔ ስሜ አቢ ነው እና አባቢ ነው የሚሉኝና አንዳንዴ እንደዚህ ሙርቴ ይዞብኝ አይሻልም አባባ ማሙሽ ነው እና የሆነ ጊዜ ላይ አንዷን ጠየኳት ማለት ነው። ግን እንዴት ነው ምን ብያት ነበር? በጌታ ገነት መገቢ ይመስልሻል ምናምን ነገር ጠይቂያት ምን ይሁን አላውቅም። ዝም ብዬ ብቻ እንደዚህ ጠይቃታለሁ። የምትለኝ ጥሩ ነው። እኔ መቼስ የአቢን ፂም ይዤ ቢሆን ገነት ገባታለሁ አልቀርም። በወላዲተ አምላክ የአቡ ስትዛለ የአቡ በአፍንጫው ደግሞ ሙድ የያዙት ሙስሊሞቹ የዛን ጊዜ እንዲያወጧት እኮ ከጉድ የአፍንጫ ደፍጣጣ ምናምን የሚለውን ጠቅስ አውጥተው በቃ አቡ ወደ እግዚአብሔር መንግስት አይገባም ችግር በእኔ አፍንጫ ይገባል አልኳቸው። ምንድን ነው ያኔ ጀለስ ማለት አራው መሄድ እንጂ አረኛ ጋር አንድ የሰጠ የተወሰነ ለሁለት ሰው የሚበቃል ያሟል እንዴ እና ኤኒዌይስ ግን የእንትን አንዳንድ ልምምዶቻችን በጣም አስጊ ናቸው እውነቱን ለመናገር። አሁን የመቁጠሪያ ምናምን አጠቃቀማችን ምን ራሱ ካየኸው
የሆነ ጀግና መቁጠሪያ ያነሳና አንድ ሰው ማለት ነው። መቁጠሪያ እንግዲህ በዋናነት ጥቅማቸው በቃ እየቆጠርክ መጸለይ ምናምን ነገር ነው። ጌታን እያሰብክ ምናምን የምትጸልይበት ነው። መቁጠሪያውን ያዝ አድርገህ ሰውነትን ላጥ የምታደርግበት ከሆነ ማለት እኔ እውነቱን ለነገር ኖርማል ነገር ነበር የሚመስለኝ አሁን ቅርብ ጊዜ ድረስ። ግን አሁን ላይ ሳስበው ምንድነው ሀሳቡ ማለት በመቁጠሪያ ራስህን መግረፉ ምናምን። እኔ አንድ ቪዲዮ በተለይ ሲዘዋወር ነበር አይደል? ትዝ ይለኛል። የሆነ ጊዜ ላይም ሳናወራበት አንቀርም መሰለኝ እዚህ ሚዲያው ላይ ሲዘዋወር ነበረ። ፕራይቬት ፓርቱን በመቁጠሪያ ሲመታ ማለት ነው። አይተዋል? እሱን ቪዲዮ አይታችሁታል? ቢኒ አላየሁም። ፕራይቬት ፓርቱን በመቁጠሪያ የሚመታውን ልጅ ቀጠቀጠው። የምሬን እኮ ነው እንዴ! በጣም እኮ ትምህርታቸውን ነው ትኩረት ማድረግ ነው አይደለም። ኦኬ እንዴ እንትናት መሰለኝ የተወሰነ መቁጠሪያ አርፎባታል መሰለኝ ጀርባዋ ላይ። ቆይ አይ ቢኒ ተቅለሰለሰ ታውቃለህ። መቁጠሪያ ሲነሳ ጀርባው ላይ መቁጠሪያ አልቋል መሰለኝ እና ምንድነው? አዎ አይ ልጁ አይ ቲንክ እንትን ነው ያው እንደ ሁኔታውን ሳየው በዝሙት ወይ ይፈተናል ይመስለኛል። ወይ በዝሙት ወይ እንደዚህ በፍትወት አይነት ነገር ይፈተናል መሰለኝ። በፍትወት ይፈተናል። እሱን ለመወጣት ውጣ አንተ ሰይጣን ውጣ እያለ የሚደበድበው ፕራይቬት ፓርቱ ነው እዛ ቦታ ላይ ማለት ነው። እንዴ እንደዚህ እኮ አይመጥ ማለት የለም እኮ እኔ ማለት እኔ በታሪክ እንደዚህ ያደረገ ግን አለ ማለት እኔ ከእንደዚህ አይነት ጠንቅ ለመዳን ብሎ ከዝሙት ጠንቅ ለመዳን ብሎ በመቁጠሪያ እንደኛ አንተ ሰዓት እንዲቁል ፈራንቁ ሊገሉ ነው እንዴ እኮ የተባራቡና ወኒ ክፉ አታሱረኝ። በጣም በእውነት ይሄ በጣም እኮ አይተማለው እንዴ አኬ ይሄ ሰው ቢቆርማን ማለት እንዴ አረበና ቤት ውስጥ ያስቸጋሪው በጌታ በጣም እና አጠቃቀማችን በጣም አስቸጋሪ ያስወግዛል። በስርዓታችን ያስወግዛል። ታውቃለህ ምኑ ራሳቸውን ጃንደረባ የሚያደርጉ አረ እንደዛ አደረጉ አላልኩኝም እኔ በመቤቴ ይደቡ ምን አባ ጃንደረባ አይደለም ጃንደረባ ቤተ ክርስቲያን ውስጥ ለዝሙት ጠንቀው ነው ጃንደረባ የሚያደርጉ። ይሄማ በቃ ኦሬዲ ከመጣ ከደበደበ ሆነ እኮ ምን ቀረ? አይ እንደዛ እንኳን አይ በዛ ደረጃ እንኳን አልመሰለኝ እንጂ እንግዲህ በኋላ ላይ ብቻ በኋላ ሀገር ሰላም ብሎ ሁሉ ነገር አልፎ አግብቶ ጸጸቱ እንዳይበላው እንጂ እሱ እኮ ነገር ተፈጥሮ ካገባ በኋላ ነገር ይሆን አውቆ ምን ጉዳት እንዳደረሰ ላይ ጸጸቱ ሲበላው ከባድ ነው። እና አይነስ ብቻ ግን ይሄ ሁሉም ነገር በአግባቡ ሲሆን ጥሩ ነው። ከእንደዚህ አይነት ከዝሙት ከእንደዚህ የፍትወት ኃጢአት ምናምን ነገር ወይም እንደዚህ አይነት ፈተናዎች ምናምን የምንላቀቀው ጋይስ እንደዚህ ነገሮችን በማድረግ ሳይሆን በቃ ምንድነው አንተ ጋር ነው ድምጽ የምሰማው መኩ ኧረ ሚውት አድርግልን በመቤት የሆነ ሚውት አድርጎላችሁ ነው ደግሞ አዎ አንተ ጋር ነው በስመ በጣም የሚረብሽ ድምጽ ነበረው። እና ሰው ከፍትወት እንደዚህ ከዝሙታዊ ነገሮች ምናምን ነገር አሁን እንደዚህ አይነት ፈተና ወጣቶች ላይ ሊመጣ ይችላል ማለት ጤናማ ነው መምጣቱ ችግር የለውም። ፈተናው መምጣቱ ማለት በቃ የሚጠበቅ ነው። ከእድሜ ጋር አብሮ ባይ ዲፎልት በቃ ሊመጣ ይችላል ይሄ ነገር እንደዚህ አይነት ፍላጎቶች ምናምን ይመጣል ማለት እንደዚህ ፍላጎቶች ሊመጡ ይችላሉ። እና ትልቁ ችግር ምንድነው? እነዚህን ፍላጎቶች ይዘን ሰው ለነዛ ፍላጎቶቹ ተገዝቶ ልክ መውደቅ ሲጀምር በአንድም በሌላ ምክንያት መውደቅ ሲጀምር ያኔ ከእግዚአብሔር ጋር ተቃራኒ የሆነ ለእግዚአብሔር ፊቱን እያዞር ጀርባውን እየሰጠ መምጣት ይጀምራል። እሱ በጣም በጣም አደገኛ የውድቀት ጅማሬ ነው እና ከዛ በኋላ የውድቀት ፍጻሜም ይሆናል። ስለዛ ምንድነው ከእንደዚህ አይነት ነገሮች ለመዳን በጣም ትኩረታችንን ክርስቶስ ላይ ማድረግ የሚሻለው እንደዛ ነው። ሀሳባችን በተቀደሰ ቁጥር ከእንደዚህ አይነት ጠንቅ እንድናለን። ይሄ የዝሙት ነክ ነገሮች ምናምን በጣም አስቸጋሪ ናቸው። በጣም ፈተናቸው ቀላል ስላልሆነ ከእንደዚህ አይነት ነገር ለመዳን በተቻለ አቅም ሀሳብን ሁሌ ቶሎ እያደረጉ መቀደስ፣ ሀሳባችንን የተቀደሰ ማድረግ ማለት ስለ ክርስቶስ ማሰብ፣
ሰው ስለ ክርስቶስ ደጋግሞ ባሰበ ቁጥር የጌታን ስም ደጋግሞ በጠራ ቁጥር ዝም ብሎ ይሄ ዝም ብሎ ቬንሊ ዝም ብሎ ብቻ ከንቱ መለፍለፍ ከንቱ መጥራት ሳይሆን የጌታን ስም ልብ ላይ የሌለውን ኢየሱስን ዝም ብሎ በአንደበት ኡኡ ማለት ሳይሆን ልብ ላይ ያለውን ኢየሱስ ጌታ ልባችን ላይ ያስፈልገናል። ጋይስ ጌታችንና መድኃኒታችን ኢየሱስ ልባችን ላይ ነው የሚያስፈልገን መጀመሪያ። አሁን ትልቁ ችግራችን ምንድነው? የብዙዎቻችን ጌታ ኢየሱስ አንደበታችን ላይ ይሆናል፣ ከልባችን ባዶ ይሆናል። ከዛ በኋላ ጎዶሎነት ነው ሁሌ የሚሰማን፣ ባዶነት ነው ማለት የሆነ ሙሉነት አይሰማንም። በክርስቶስ ያለውን ደስታ አናጣጥመውም። ኢየሱስ 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 ልንል እንችላለን፣ ግን ውስጣችን ባዶ ከሆነ ምን ዋጋ ምን ይጠቅማል? ምንም ጥቅም የለውም። እውነቱን ለመናገር ዝም ብሎ ብቻ ዝም ብሎ ስም መጥራት ብቻ ከሆነ ግን ምንድነው? አንደኛ ጌታችንና መድኃኒታችን ኢየሱስ በደንብ ልባችን ላይ የምርም ልባችን ላይ ሊኖር ይገባዋል። ክርስቶስ በልባችን ሊኖር ይገባዋል። እኔ ይህንን ታላቅ ደግሞ ነገር በቅዱስ ሚስጥር በኩል ማግኘት እንችላለን። በቃ ጌታ ቃል ከገባልን ገባልን እኮ ነው። ስጋዬን ይበላ ደሜን ይጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ካለ እንዴ በቃ ይሄ እንዴ እንደዚህ ራሱን ከጋበዘን ራሱን በዛ በቅዱስ ምስጢር ውስጥ እንኩ ብሎ ከሰጠን አሜን ብሎ መቀበል ነው። እና በልባችን ላይ ያለውን ጌታ ደግሞ ደጋግመን መጥራት አለብን። አንደበታችን ላይም ሊኖር ይገባዋል ጌታ ኢየሱስ፣ ልባችን ላይም አንደበታችን ላይም በቃ ደጋግመን ስሙን በጠራነው ቁጥር ባሰብነው ቁጥር ስሙን እየጠራን በጸለይን ስሙን እየጠራን በቅዱስ መስቀል ምልክት ባማተብን ቁጥር በአብ ወልድ መንፈስ ቅዱስ ስም እያልን የጌታን ስም እየጠራን ባማተብን በቅዱስ መስቀል ምልክት ማለት ነው ባማተብን ቁጥር የጌታን ስም በጠራን ቁጥር ወይም ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነውና ኃጢአተኛውን ማረኝ እያልን ደጋግመን በጸለይን ቁጥር ቀስ እያልን በጸለይን ቁጥር ሐሳባችን ምን ይሆናል? እየተቀደሰ ይሄዳል። እና ሐሳባችን ሲቀደስ ደግሞ ኃጢአት የመስራትን ነገራችን በኃጢአት የመውደቅ ዕድላችን በጣም ዝቅ ያለ ነው። ኃጢአትን የምንሰራው በተግባር ማለት ነው። ኃጢአትን የምንሰራው መጀመሪያ ስናስበው ነው። ሳናስበው ዝም ብሎ ኃጢአት አይሰራም። ሳታስበው ዝም ብሎ ኃጢአት የምትሰራው ምንድን ነው? ለምሳሌ መኪና እየነዳ ሰው ብትገጭ፣ ይሄ ሳታስበው ዝም ብሎ ገጭ፣ ይሄ አጋጣሚ ሊሆን ይችላል እንደዚህ አይነት እንጂ አሁን ለምሳሌ ዝሙት ወይም ሰውን መግደል ራሱ ቢሆን ማለት ነው ሆን ብለህ የምትገድለው ከሆነ መጀመሪያ አስበህበት፣ አምነህበት፣ አቅደህበት የሆነ ነገር ቀምረህ ሄደ እንዲህ ነው። ያው እንደዚያ የሚያደርግ የለም። ስለዚህ እሱ የግድያውን ብንተው እንኳን ዝሙቱንም ቢሆን መጀመሪያ ሀሳብ ወደ አንተ ይመጣል። ከዛ በኋላ ያችን ልጅ ወይ መመኘት እንድትጀምር ያደርጋል፣ ወይም መመኘት ትጀምራለህ በመጥፎ መልክ። በቃ ያኔ ጌታ በነገራችን ላይ ለዚህ ነው ምንድን ነበር ያለው በማቴዎስ ወንጌል ምዕራፍ 5 ላይ ለቀድሞ ምንድነው እንደዚህ ያደረገ ከሴት ጋር እንደዚህ ያደረገ እንደዚህ ተብሎ ነበረ። እኔ ግን እላችኋለሁ ያየም የተመኘም ምን ያለው አይደል? ያየ አይደለም ግን ያየም የተመኘም አለ ማለት ማየት እንተያየ አይደለም። ግን አይቶ ግን አንድ ወንድ ወደ ሴቲቱ አይቶ ወደ የፈጠነ ደግሞ ከተመኛት አረብስ ይሄ በጣም አደገኛ ይሄ የሰይጣን አይን ነው ያለን ማለት ነው። በጣም አደገኛ በጣም ኢቪል የሆነ የክፋት አይን ሊኖረን ይችላል ማለት ሐሳቡ አይመጣም አይደለም። ሐሳቡን ዝም ብሎ ሰይጣንም ሊያቀርቡ ይችላል። አጋጣሚ እናንተ ባላሰባችሁት ሁኔታ እንዴት ነው ድንገት ሊመጣ ይችላል። ወይ የፈጠነ ግን ከእንደዚህ ይሄን ነገር ኖ ማለት አለባችሁ እና ሆን ብለን ግን ቆይችን ልጅ እንደዚህ አድርጌ በቃ ተመኝቻት ምናምን በሚለው ከዛ በኋላ ልጅቷን ደግሞ ወደ ማጥመድ ከተሄደ ሆን ተብሎ ይማጀን የአይታት ከዛ በኋላ ኧረ እቺንማ በቃ ግድ ነው ያስፈልጋል እንደዛ ከዛ ደግሞ እሷን ለማጥመድ ደግሞ በሆነ ሚንስ ምናምን ነገር አድርገ ልጅቷን አጥምደ ከዛ ልጅቷም ደግሞ ለምሳሌ በአንድም በሌላ ምክንያት ወይ እሷም እንደዛው ትንሽ እንዴት ነው ከጌታ ራቅ ብላ ዝም ብላ እንደዚህ አይነት ነገር ውስጥ ብቻ የምትሳተፍ አይነት ሴት ሆና የተወሰነ የሆነ ብቻ እንደዚህ አይነት ማለት ዝም ብላ ይሄ ለሴክሹዋል ነገር ምናምን በጣም አቬለብል ይሆናሉ። ባይዛ አይደል አንዳንድ ሰዎች እንደዚህ አይነት ሰዎች ሊያጋጥሙ ይችላሉ። እንግዲህ ያው ጌታ ይቅር ይበለንና ሁላችንም ችግር አለብን እንደምታውቁት። ሁሉም ሰው የራሱ የሆነ ድክመት የራሱ የሆነ ኃጢአት አለበት። አሁን አንዳንድ እህቶች ደግሞ ሴክሹዋል ነገር ላይ ምናምን እንደዚህ በቃ ዝም ብሎ አቬለብል ይሆኑ ዛሬ አውቋት ምናምን ነገር ዛሬ የሆነ ነገር አድርገው ምናምን ነገር የሚለያዩ ሰዎች አሉ ተብሎ ሲነገር ስንሰማ ማለት እንደዚህ ነገር ሲነገር እየሰማን ነው
እና በጣም የሚያስገርም ነው እና በጣም አቬለብል ማለት በቃ በሌላ አማርኛ ክብር የሌላቸው ማለት ነው። አንድ ዜን ሰው ክብር የለውም ሴትም ሆነ ወንድ ማለት ነው። ወንድም እኔ ዓለማዊ ወንድ ኖርማል ዓለማዊ ወንድ ምናምን ሙስሊምም ቢሆን ሌላም ወይ ፕሮቴስታንትም በቃ ኖርማል ኤቲስት በሉ ተውት፣ እንደው ሃይማኖት ያላቸው ምናምን እንኳን እስቲ ይሁንና ግን እንደው ኤቲስት ማለት በቃ እንደው ፈጣሪ የለም የሚል ማለት ነው። ሆኖ ግን እዚህም እዛም ምናምን የማይዝረከረክ በቃ ዲሰንት የሆነ ኩል የሆነ ወንድም ይኖራል። ኤቲስት ሆኖ ፈጣሪ የለም እያለ እኔ ኤቲስት ሆኖ እንደዚህ አይነት ሰው ሊኖር እንደሚችል እያወቅን ክርስቲያን ሆኖ ደግሞ ዝርክርክርክ የሚል ሰው በጣም ሼም ነው እና ክርስቶስን በጣም ያሳዝነዋል። ይሄ ክርስቶስን ብቻ ለመንፈስ ቅዱስን እጅጉን ያሳዝነዋል። ለዛ ነው በነገራችን ላይ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንዴ ስጋችሁ የመንፈስ ቅዱስ ማደሪያ ነው ብሎ እኮ ያስረዳው እኮ ስለ ዝሙት አንስቶ ሲናገር እኮ ነው። የእግዚአብሔር ነው። በቃ ይህ ስጋ የመንፈስ ቅዱስ ማደሪያ ነው፣ የእግዚአብሔር ነው። እሱን አንስተ እንዴት ነው የዘማ የምታደርገው? ማለት ጭራሽ አይመጣም። እና ከሌሎች ኃጢአቶች ሁሉ ዝሙት በጣም ክፉ ኃጢአት ነው በእግዚአብሔር ዘንድ የተጠላ፣ ከሌላው ኃጢአት ሁሉ የተጠላ የተነቀፈ ኃጢአት ዝሙት ነው። ግን ብዙዎቻችን በቀላሉ የምንወድቅበትም እሱ እየሆነ መጥቷል። ሳድሊ ማለት ነው በሚያሳዝን ሁኔታ። ለማንኛውም ስለ ጌታ ኢየሱስ ምን አለ? ያየም የተመኘም ያለው ነገርየው የሚጀምረው በመመኘት ስለሆነ መመኘት ላይ ነው ካልክ በቃ አትሄድም ወደዛ፣ ቀጣዩን ነገር አታየውም። ግን ስትመኝ ከዛ በኋላ ታሳድጓለህ፣ ትቀምራለህ፣ ልጅቷን የሆነ ነገር እንትን ትላለህ። ከዛ በኋላ በሆነ ሚንስ ታገኛታለህ። ከዛ በኋላ የምትፈልገውን ነገር ታደርጋለህ። እንደው ከተመቸች ሁለተኛ ቀን ሶስተኛ ቀን ትደግመዋለህ። ከዛ በኋላ ግን ቻው ትላታለህ። አለቀ። በቃ ይሄ ነው። እና ይሄ እንዴት ያለ በጣም ይኩ እስማ ጌታን በጣም ሰይጣናዊ ነገር እና ያው ግን እኔስ እንዳልኳችሁ ከነዚህ ነገር እኔ ክርስቲያን በጣም መጠንቀቅ ይሄ በአሕዛብ ዘንድ ያለ ልማድ ነው። አሕዛብ እንኳን ይህንን ላያደርጉት ይችላሉ። በአሕዛብ ዘንድ እንኳን ከዚህ የተሻለ ኑሮ ያላቸው ድንቅ ሰዎች ሊኖሩ ይችላሉ። በጣም ጥሩ ሰዎች ሊኖሩ ይችላሉ። እኛ ደግሞ የክርስቶስ የተባልን ሰዎች ከክርስቶስ ጋር ነው መኖር ያለብን እንጂ እንደዚህ አይነት የተዝረከረከ ነገር ውስጥ በፍጹም ክርስቲያን ሊገኝ አይገባውም። ሰው ምንድነው ሀሳብን መቀደስ በሚል ተነስተን ነው ይህን ነገር ያወራነው። እና ልክ ሀሳባችን ሲቀደስ እንደዚህ ነገሮችን አናስብም። ስለማናስብ ከኃጢአትም ይጠብቀናል። ቶሎ እየደጋገሙ የጌታን ስም መጥራት ማሰብ፣ ስለ ክርስቶስ ማሰብ ግን ሁሌም ግን በእንደዚህ አይነት ሙድ መቀጠል ደግሞ ሊከብድ ይችላል። ያው ስጋ አይደለን እንደክማለን። አንዳንድ ጊዜ የሆነ አይድልነስ ምናምን ይመጣል። አይድል የምትሆኑበት ሰዓት ሊመጣ ይችላል። ደግሞ ኦፍኮርስ ይችላል ሳይሆን ይመጣል። ምንድነው በቃ የሆነ የምትፈዙበት ሰዓት ደግሞ ሊመጣ ይችላል። ሁሌም በቃ እንደዚህ በደንብ በሞቅ እንዳላችሁ አትቀጥሉ። ምንም ግልጽ ነው ማለት ምንም የሆነ ፐርፌክሽን ላይ ደርሰን ምናምን የእግዚአብሔር መንግስት ወርሰን ምናምን ነገር ይህንን ስጋ ትተነው ግሎሪፋይድ በሆነ በከበረ ስጋ ተነስተን እየኖርን አይደለም ያለነው። አሁንም ይሄ ስጋ ገና ክብር የሚገባው ወይም መክበር የሚገባው ስጋ ግሎሪፋይድ መሆን የሚገባው ስጋ እናያዝ ነው አሁንም ቢሆን። ስለዛ ድክመት አለበት ይህ ስጋ ስላለበት በአንድም በሌላም ምን አይነት ነገር ያጋጥመዋል? ስንፍና ያጋጥመዋል። መዘናጋት ሊመጣብን ይችላል። ስለዛ ያኔ በተቻለን አቅም ቶሎ ብለን ያው እንዳንወድቅ ፈጠን ብለን ቶሎ ምልስ ማለት በጣም መጠንቀቅ። በቃ እንደዚህ ነገር ሁሉም ሰው ጋር ሊመጣ ይችላል። በዛን ወቅት ላይ በስህተት ደግሞ ኃጢአት ውስጥ ብንወድቅስ ከወደቅንስ እንዴት የምናደርገው? ኃጢአት ውስጥ ልንወድቅ እንችላለን አይደል? እንደዛም ሆኖ በነገራችን ላይ ኃጢአት ውስጥ ደግሞ ልንወድቅ እንችላለን። እስቲል ምንም ኃጢአት ውስጥ አንወድቅ እንደዚህ መኖር እንችላለን የሚል የለም። ኦል ፒውር ሆኖ ሙሉ ሆኖ ንጹህ ሆኖ መኖር የሚችል ማንም የለም። በቃ በጣም በሚያስገርም ኃጢአት ልትወድቅ ትችላለህ። በዝሙት ልትወድቅ ትችላለህ። በሌላ ነገር በጣም ልትወድቅ ትችላለህ። ከወደቅም ግን የፈጠነ በጣም በሚያስገርም ፍጥነት በብርሃን ፍጥነት የፈጠነ ግን ያው መንፈስ ቅዱስም ውስጥ ስለሚኖር ስለሚወቅስ የፈጠነ ወደ ጌታ መመለስ አለብን። የሚወቅስህን መንፈስ ቅዱስ ሰምተህ ምንም ጊዜ ሳናጠፋ ወደ ጌታ መገስገስ አለብን። ተስፋ መቁረጥ የለብንም። ማለት የሆነ ተስፋ የሌለን አይደለንም። አንዴ ብንወድቅ ኃጢአትን ብናደርግ በቃ አልቆላችኋል ቻው የምንባል አይደለንም። ለዛ ነው እኮ ዮሐንስ የሚነገረን ምን ብሎ ልጆች ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ አለ። አየህ እሱ ራሱ የሚለው ኃጢአትን እንዳታደርጉ ነው የሚለው። በቃ ኃጢአት በፍጹም ክርስቲያን ኃጢአትን ማድረግ የለበትም። ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ።
ግን ደካሞች ነንና ብናደርግስ ግን ኃጢአትን ልናደርግ እንችላለን ጋይዝ። በፍጹም ጭራሽ ኃጢአት አናደርግም አይደለም። ቅድም እንዳልኳችሁ አንድ ሰው እንዲህ እየቀመረ ቆይ ይሄን እንደዚህ አድርጌ ምናምን እንደዚህ ክርስቲያን በዚህ ደረጃ እንደዚህ መሆን የለበትም። ኦፍ ኮርስ ተአምር እንደዚህ መሆን የለበትም። ግን በስተት ግን እንደዚህ ነገር ውስጥ ከገባ ይወጣል። ለምሳሌ ከኛ መካከል እንደዚህ አይነት ሁኔታ ውስጥ አንድ ሰው ቢሆን ለምሳሌ ወደ መንፈሳዊ ነገር ሳይመጣ ምናምን ነገር በቃ እንደው ሲኖር ምናምን ነገር በአንድም በሌላም እንደዚህ መንፈሳዊ ነገሩ ምናምን ብዙም ሳያውቀው እንደዚህ ነገር ውስጥ ገብቶ ቢኖር ችግር የለውም። እንደዚህ አይነት ነገር ውስጥ ቢገባ ስቲል በስስት የሚያየው ጌታ ነው ያለው። ያንን ወንድም ያችን እህት እንደዚህ ነገር ውስጥ ያሉትን ወንድሞች እህቶች ጌታ በስስት ነው የሚያያቸው። ማለት በጣም በስስት ማለት ነው። በጣም በናፍቆት ሆኖ ነው የሚጠብቃቸው እንዲመጡለት ማለት ነው። ልክ እንደ አንድ ቤተሰብ ወይም እንደ አንዲት እናት ልጇ የሆነ ከስሯ ራቅ ብሎ ደጁን እያየች እንደምትጠብቀው እስኪመጣላት ማለት ነው። በዛው እንዳይቀርብኝ ልጅ ብላ እየተሳቀቀች እንደምትጠብቅ እናት ጌታ እነዚህንም ሰዎችም ልጆች ሞተው እንዳይቀሩብኝ በተመለሱ እያለ ብዙ አጋጣሚዎችን ሁሉ ያስቀምጥላቸዋል። ብዙ አጋጣሚዎችን የሚመለሱበትን አጋጣሚዎችን ዛሬ እዚህ ስንማማር ዛሬ ከምንማማራቸው ሰዎች ውስጥ ማለት ነው ወደ 600 ምናምን ሰው አለ አይደል? እዚህ ጋር ከዚህ ከ600 ምናምን ሰዎች ውስጥ ምናልባት 2 ሰዎች እንደዚህ አይነት ህይወት ያላቸው ሰዎች ቢኖሩ ማለት ነው እንደምሳሌ እንምላችሁ ካለ ምሳሌው ግን ቢኖር ለምሳሌ አሁን ይሄን የምንማማርበትን ጌታ ይጠቀምበታል። ለነሱ ልጆች እየተጠበቅኳችሁ እኮ ነው ተመለሱልኝ እንጂ በንስሐ ወደ እኔ ተመለሱ፣ ጠፍታችሁ እንዳትቀሩብኝ፣ እንዳትሞቱብኝ፣ ከኔ ጋር ኑሩ፣ ብታጠፉ እኔ አልቀበልም የሚል አምላክ ነኝን ነው። ያጠፋ ነው አልቀበልም የሚል ጌታ ነው እንዲያለን አይደለም እኮ። ሁሉም እኮ እያጠፋ እኮ የሚመለስ እያጠፋ የሚመለስ እየወደቀ የሚነሳ ሁላችንም እንደዛ ነን። እንወድቃለን፣ እንነሳለን፣ እንወድቃለን። እንደዛ ነው የምንኖረው። ወድቀን ኖረንም ደግሞ የተመለስን አለን። ስለዛ ወድቆ የኖረ ጌታ እጁን እንደዚህ ልክ በመስቀል ላይ እንደተቸነከረ እንደተሰቀለ ሆኖ እጆቹን በመስቀል ላይ ጌታችን ዘርግቶ አልነበረ? ልክ የዚህን ያህል ነው መወዳችሁ አይነት ነገር ኑልኝ ይኸው በቃ ብሎ እጆቹን ልክ እንደዛ ነው ዘርግቶ የሚጠብቀው። ስለዛ እንደዚህ አይነት አጋጣሚዎችንም እየተጠቀመ ጌታ ሰውን ሊጠራ ይችላል፣ ህዝቡን ሊጠራ፣ ልጆቹን ሊጠራ ይችላል። የተለያዩ አጋጣሚዎችን በአንድም በሌላ ማለት ነው እና ስለዛ ማንኛውንም ሰው ይቀበላል ማለት ፈልጌ ነው። ግን ደግሞ በጣም እንደው በተለይ መንፈሳዊ ነገርን ከቀመስን በኋላ የእግዚአብሔርን ነገር ካወቅን በኋላ ስለ ክርስቶስ ካወቅን ከተረዳን በኋላ መልሰን ግን በኃጢአት ብቻ የምንመላለስ አሲረን አቅደን ተፍተፍ እያልን እያደንን እንደዚህ የምናደርግ ከሆነ ግን በጣም አስቸጋሪ ነው። ማለት መንፈስ ቅዱስን እምቢ ያልነው ነው። ውስጣችን ያለው መንፈስ ቅዱስ ሲወቅሰን እምቢ ስንለው የሆነ ሰዓት ላይ አሳልፎ ሊሰጠን ይችላል። ስለዛ በተቻለ አቅም ለማይረባ አእምሮ ተላልፈን እንዳንሰጥ በጥንቃቄ መጓዝ፣ ኃጢአትን ብናደርግ እንኳን ቶሎ መመለስ፣ ከአባታችን ርቀን መኖር የለብንም ጋይስ። እኛ በእግዚአብሔር ፊት ስንኖር በቃ ይሄ ቴሌግራም ላይ ባለፈው ያልነው ነበር፣ እንደ ህፃን ልጅ ነው መኖር ያለብን። በቃ በእግዚአብሔር ፊት እንደ ህፃን ልጅ ያጠፋል፣ ይበድላል ምናምን ነገር አለ። በቃ እኛም በእግዚአብሔር ፊት ህፃናት ልጆች ነን። ኩፍስ ብለን እንደው በቃ እኛ ጥንቁቆች ነን፣ ምንም ነገር አይገኝብንም እያልን ነው። እንደዛ አይደለም። በቃ ልንወድቅ እንችላለን። ልክ ህፃን ልጅ በአባቱ ፊት ሊወድቅ እንደሚችል፣ ሊነሳ እንደሚችል፣ ሊያጠፋ እንደሚችል፣ የሆነ ነገር ሊነካ እንደሚችል፣ ሊሰብር እንደሚችል አይደል? የሆነ ህፃን ልጅ የሆነ ነገር ነክቶ ሊሰብርብህ ይችላል፣ የሆነ ነገር ሊያጠፋ ይችላል ምናምን። ግን አባቱ ጨክኖ አይጨክንበትም። እዛው ደግሞ በቃ ልጁ ነው፣ ቢቆጣው ቢቆነጠጠው ምን ቢለው መልሶ ደግሞ ይሰማዋል። እና በእግዚአብሔር ፊት ልክ እኛ እንደዚህ ነው መኖር የምንፈልገው። ድንገት ኃጢአት ብንሰራም እዛው ብንቆሽሽ ማለት ነው እዛው ጌታ እያጠበን እዛው ከእርሱ ጋር በእርሱ እቅፍ እንድንኖር፣ ህይወታችን ሁሉ በእርሱ እቅፍ እንዲሆን፣ ስንሞትም በእርሱ እቅፍ ሆነ እንድናንቀላፋ ነው የምንፈልገው ጋይዝ። ከጌታ በዚህ በምድር ላይ ስንኖር ከጌታ ተለይተን ርቀን እየኖርን፣ ይህን በደንብ አድርጋችሁ ስሙኝ ጋይስ። በዚህ በምድር ላይ ስንኖር ከጌታ ርቀን በኃጢአት እየተመላለስን እየኖርን ሞት ድንገት ቢመጣና ብንሞት ያን ያልቅልናል። ኢማጂን ከጌታ ተለይተን ስትሞት
በቃ ከጌታ ተለይተህ ከሞትክ ከዛ በኋላ ያለህ ዕጣ ፋንታም እንግዲህ ሊሆን የሚችለው በእውነት አእምር እንደው የሆነ ነገር ካልተፈጠረልህ በስተቀር ከጌታ ርቀህ እኮ ነው የሞትከው። በቃ በዛው በራክበት ነው የምትሄደው። ስለዚህ ሊሆን የሚገባው ምንድነው ከተባለ ከጌታ እቅፍ በፍጹም የፈለገ ነገር ቢመጣ ከጌታ እቅፍ መለየት መራቅ አይመጣውም። ኪሳራ፣ የኪሳራ። ስለዚህ በጌታ እቅፍ እንሆናለን፣ ከጌታ ጋር እንሆናለን። ብንቆሽሽ እዛው ራሱ እያጸዳን ንስሐችን እየገባን ምን እያልን በቃ እንደነገሩ የጌታን ምሕረት ቸርነት ብቻ እየተጠባበቅን በጌታ እቅፍ ሆነ እንኖራለን። እዛው በጌታ እቅፍ እንዳለን እንሞታለን። እዛው ከጌታ ጋር እንቀጥላለን። እሺ በጌታ እቅፍ ነው የምንኖረው። ኃጢአት አዎ ልንሰራ እንችላለን። በጌታ እቅፍ ሆኖም ሰው ኃጢአት ሊሰራ ይችላል። ግን እዛው እግዚአብሔር ደግሞ ያጥባል። አየህ እግዚአብሔርን ተጠግተህ ስትኖር፣ በእግዚአብሔር ደጅ ስትኖር፣ በእግዚአብሔር ቤት ውስጥ ሆነ በእግዚአብሔር ደጅ ምንድነው ስትኖር በኋላ ላይ ስትሞት አታፍርም። እንዲህ በጌታ አንተ መቼ እንደምንሞት ራሱ እኮ አናውቅም። መቼ እንደምንሞት አናውቀውም። እና ስንሞት ራሱ አንሸማቀቅም። ቢያንስ በጌታ እጅ ላይ ሆነን ነው፣ በቃ በጌታ እቅፍ ላይ ሆነን ነው ያንቀላፋ ነው። በቃ ጌታ ልክ ስታንቀላፋ ደግሞ ጌታ ከእጁ ላይ ወደዛ አይልህም። እንደዛ የማይል ጌታ ነው ያለ። አየህ ዝም ብለህ በራስህ ፍላጎት በራስህ ፈቃድ ርቀህ ወደዛው ዝም ብለህ ጠፍተህ ስትቀር ነው እንጂ በእቅፉ ላይ ሆነ ስታንቀላፋ እዛው ነው። በቃ ህይወትህ ከጌታ ጋር ይቀጥላል፣ እንደውም በተሻለ መልኩ። ስለዛ ማነው ቅዱስ ጳውሎስ ምን አለ በፊልጵስዩስ መልእክቱ ምዕራፍ 1 ላይ በፊልጵስዩስ መልእክቱ ምዕራፍ 1 ላይ ጳውሎስ ምን አለ? ለእኔ ህይወት ክርስቶስ አለ። ለእኔ ህይወት ክርስቶስ ሞትም ጥቅም ነው አለ። ሞትም ጥቅም ነው። ስለዚህ በህይወትም ቢኖር ለክርስቶስ ነው፣ ቢሞትም ጥቅሙ ነው። ምክንያቱም ሲሞት ወደ ጌታ ነው የሚሄደው። ለዛ ነው ዝቅ ብሎ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ያለው። እዛ ክፍል ላይ ነው ይዘው ልሄድ ከክርስቶስ ጋርም ልኖር እናፍቃለሁ። አናፍርም። ከጌታ ጋር ሄደን ስለሆነ የምንኖረው እንደውም ወደሚናፈቅ ቦታ ነው የምንሄደው። ሞታችንን ራሱ አንፈራውም። የሚያስፈራው ሞት ምን አይነት ሞት ነው? ከጌታ ርቆ ያለው ሞት። እሱ እጅግ የሚያስፈራ የሚያስደነግጥ፣ እድል እንኳን የሌለበት ቦታ ላይ ትሄዳለህ። ክርስቶስን አሁን ንቀኸው ባይዘዊ ሳናቀው ልንንቀው እንችላለን። ሳናቀው ክርስቶስን ልንንቀው እንችላለን፣ ሳናስበው ማለት ነው። ያው አንዳንዴ ድክመትም ሊሆን ይችላል ግን በቃ የሆነ ሙሉ በሙሉ ትታው በቃ ምንም ሐሳብህን ጠለ ዝም ብለህ በቃ ቆይ አንዴ ዞር በል ቆይ አንዴ አንተ ጌታ ብለህ ዝም ብለህ ሌላ ነገር ላይ ብቻ አንተ ምንል ከሆነ አስቸጋሪ ነው የሚሆነው። ሁሉ ጊዜ ንቀት ላይሆን ይችላል፣ ድክመትም ሊሆን ይችላል። በእርግጥ እውነቱን ለመናገር ግን በዛ ሁኔታ ውስጥ ሆነን ግን ብንሞት ግን እሱ ያ ሞት ያስፈራል። በጣም እጅግ የሚያስፈራው ሞት ያ ሞት ነው እና በጌታ አቀፍ ላይ ሆነን የምንሞተው ሞት ግን አያስፈራ። እንደውም ወደሚናፈቅ ቦታ ነው የምንሄደው፣ ወደሚናፈቅ ቦታ ነው የምንሄደው እና ሁሌም ከጌታ አቀፍ አንራቅ። እናንተ ሰዎች ትዕቢት ምናምን ውጥር እንዳያደርገን ቀደም እንዳልኳችሁ በቃ በትንሽ በትልቁ የምንስት እንደሆነ እንመን። ግን የፈለገ ብንስትም ደግሞ ከአባታችን እቅፍ የማንርቅ ቶሎ ንስሐ እየገባን ከቅዱስ ሚስጥር እየተካፈልን እየቆረብን ምናምን በቃ ለማደግ የምንሞክር ክርስቶስን ተስፋ የምናደርግ በልባችን ውስጥ ክርስቶስ ያለ ጌታን የምንወደው እንሁን። ክርስቶስን ልንወደው ልናፈቅረው ይገባል። ማለት በቃ ጌታን መውደድ አማራጭ አይደለም ለአንድ ክርስቲያን። ጌታ ኢየሱስን መውደድ ማለት ዝም ብሎ ስሜታዊ ኢየሱስ ማለት አይደለም። የምርም ከልባችን ክርስቶስን መውደድ ግዴታ። ለዛ ነው ጳውሎስ ጌታን እርሱም ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን የሚለው ለዛ ነው። ጌታን እርሱም ኢየሱስ ክርስቶስን ምንም አይለው የማይወደው ቢኖር የተረገመ ይሁን። ጌታ ኢየሱስን የምንወደው ከሆነ እንደምንወደው የሚታወቀው በምንድን ነው? የሚወደኝ ቢኖር ምን አለ ጌታ ኢየሱስ? ትእዛዜን ይጠብቃል። ስለዚህ የክርስቶስን የሚመስል ህይወት መኖር ትጀምራለህ። በጣም የምትወደው ከሆነ ጌታ ኢየሱስን ስትወደው በቃ እንደዛ ይሆን ይሄዳል። ግን አሁን ክርስቶስ ከልባችን ላይ ጠፍቶ ምላሳችን ላይ ብቻ እንዳይቀር ዝም ብሎ ኢየሱስ ምናምን ብቻ እያለን እንትን እንዳንል ክርስቶስ ወደ ልባችን እንዲመጣ ንስሐ እየገባን ከቅዱስ ሚስጥር እንካፈል ምናምን። ብዙ ለፈለፍኩባችሁ እና መኩ በውስጥ ቴክስት እያደረገልኝ ነበረ። ምን ትቀጥላለህ ወይስ እንተኛ ምናምን እያለኝ ነበር እና በቃ ጨርሻለሁ። እዚሁ አምጥቼ መብላት ጀመርኩ። ቃሎት ያሰማልን፣ ቃሎት ያሰማልን። በእውነት እንግዲህ ለፍሬ ያብቃን። ትልቁ እሱ ነው።
አልዮት ያሰማልን አክሊ አሜን አሜን። ቢኒሻ አንተንም ሙሉ ወንጌል ያሰማህ ሙሉ ወንጌል ያሰማህ አንተንም አንዱ ብሏል እኮ እንደዛ ባንደው አንዱ ፕሮቴስታንት ከመጣሽ አለና ከመጣሽ ማርያም ታምጣሽ ይባል የለ ላይቭ ላይ ባለፈው ከአንዱ ጋር እያወራን አንዱ ፕሮቴስታንት ወንድም ከመጣሽ አለና ለካተዚ ሲለው ማርያም ታምጣሽ ሊል ነው አለን ነው ናጃሩ ብሎ አለፈው። አቡይ ዛቀን እስቲ የኔ መሐሪ ዘምርልን ያብይ እንዶ ካላስቸገርን እሺ አኪ እንትና ሄደ አስተናግዳት መሰለኝ እዚህ ከኔ ጎን ያለች አኩስ በመዝሙራው ለመዝሙራ ምን ይሸጋገረው ቆይ እንጂ አሁን ይሄን ሁሉ ካወራን በኋላ በመዝሙር እንሸጋገር። የኔ መሐሪን ዘምርልን እስቲ ትንሽ በረንብ ጥሩ ነው እሱ። እሺ አኪ መኩይ ሁላችሁንም ሰላም ብያለሁ። ያው በመጀመሪያ አኪ ወንድማችን ቃልዎትን ያሰማልን። እውነት ድንቅ ሐሳብ ነው የተናገረው። ማለት የተናገረው ሐሳብ ይሄንን ዘመን የሚገልጽ ነው ብዬ በሙሉ ድምጽ የማምንበት ጉዳይ ነው። ብዙዎቻችን ኢየሱስ የሚለው ስም ይሄ እንዴት ነው አፍ ለአፍ መጥራት እንችላለን እንጂ ኖርማሊ ልብ ላይ ወይም ደግሞ ተግባር ላይ በተግባራዊ ሕይወት ባለው ክርስትናችን ላይ ብዙም ኢየሱስ ስም ከፍ ብሎ ሲታይ አናየው አይደለም። ሌላው ላይ ይቅርና እኛ የምናገለግለው ላይም እንኳን አይታይምና ብዙ ጊዜ የክርስትና ሕይወት ክርስቶስን መስሎ ወደ መኖር ክርስቶስ የሚያዘውን ሁሉ ትእዛዝ በፍቅር መፈጸም። ምክንያቱም ቅድም እንዳለው ነው ዳኬ እንደተናገረው ወደሱ ለመቅረብ ማለት ምንም በሱ ቅፍ ብንውል ልናጠፋ እንችላለን። ነገር ግን ያው በቅዱስ ምስጢሩ በዛ በስጋው ደሙ ለመክበር ከዛ በኋላ በንስሐ ተመልሰን ደግሞ በቅዱስ ስጋ ደሙ ለመታተም ለመክበር ከዛ በኋላ ክርስቶስን ደግሞ ተሸክመን ለዓለም በማንነታችን በህይወታችን ይሄ እንዴት ነው ባለን ባኗኗራችን ሁሉ ለመግለጽ ምን ያክል እኛ ዝግጁ ነን ነው ጥያቄው። ምክንያቱም ዓለም ላይ ዛሬ የክርስቶስ ስም እንደቀልድ ይሄ የመቀለጃ ሙድ መያዣ ሰው ይሄን ስም ሲጠራ በጣም የዓለም ህዝብ ፊቱን የሚያዞርበት ነው። እንደ አንድ ክርስቲያን ግን አንድ ሰው ኢየሱስ ብሎ ሲጠራ እንዴት ነው እሱን መውደዱን የምናውቀው እኛ በተግባሩ ነው። አንድ ሰው ኢየሱስ ክርስቶስን እወዳለሁ ሲል ክርስቶስን የሚመስል ህይወት ሊኖረው ያስፈልጋል እንጂ ማንም ተነስቶ ኢየሱስ 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 ብሎ ዝም ብሎ ስለጠራማ ማለት ነው ማለት እንወደዋለን ብሎ ማሰብ የለብን። ስለዚህ ክርስቶስን የምንወድ ከሆነ የሱን ህይወት መኖር ያስፈልገናል። ምክንያቱም ቅዱስ ጳውሎስ ሲናገር እውነትና ፍቅርን ሁሉ ያዝን በነገር ሁሉ ራስ ወደሚሆን ወደ እርሱ ወደ ክርስቶስ እንደጋ አይደለም የሚለው። ምክንያቱም ክርስቶስን የሚወድ ሰው ካለ እውነትና ፍቅርን ይይዛል። ከዚህ በኋላ ኃጢአት እንኳን ቢሰራ ወደ አባቱ እቅፍ መመለስ እንደሚችል ስለሚያውቅ በንስሐ ይመለሳል። ዛሬ ብዙዎች ተስፋ የቆረጡ እህትና ወንድሞች አሉ። እንዴት ወደ ጌታ የኃጢአት ሰርቼ እንዴት አድርጌ መመለስ እችላለሁ ብለው የሚፈሩ እህትና ወንድሞች አሉ። ማለት በዚህ አጋጣሚ ይህንን ነገር ልነግራችሁ እወዳለሁና እህትና ወንድሞቼ እግዚአብሔር እንደ ሰው የሆነ አምላክ አይደለም፣ እንደኛም ጨካኝ የሆነ አምላክ አይደለም። ለልጆቹ የሚራራ የልጆቹ መጥፋት ግድ የሚለው ከአባትም በላይ አባት የሆነ አባት ነውና በምንም አይነት ሁኔታ ውስጥ በኃጢአት እንኳን ብንወድቅ እሱ ይቅር እንደሚለን አምነን በንስሐ እንመለስ። እግዚአብሔር በእግዚአብሔር እቅፍ ውስጥም ሆነን ብዙዎቻችን እንወድቃለን። ስጋዊ ድካም አለብንና እንስታለን። ነገር ግን ይቅር የሚል አምላክ እንዳለ ከኃጢአት በሽታችን ሁሉ የሚፈውሰን አምላክ እንዳለ ግን ስናስብ ነገን ደግሞ በተስፋ እናያለን። ነገ በንስሐ ወደ ፈጣሪያችን እቅፍ መመለስ እንችላለን ብለን ተስፋ እናደርጋለን። ተስፋ አድርገንም ግን አንቀርም፣ ወደዛ መንገድ እንሄዳለንና አደራ ማለት ክርስቶስን ስንጠራው ሁሌ በልባችን በልበ ሙሉነት ሆነን እንድንጠራው እና የእሱ የመውደዳችን ምስጢር ተግባሩ በአደባባይ የሚታይ መሆን አለበት እና ስንጠራው ሁሌ እሱን ከልባችን ወደን እሱ ያዘዘንን ሁሉ አድርገን በቃ ደስ ብሎ እንጂ ለስም የምንጠራ ሰዎች እንዳንሆን እሰጋለሁ። እና በጣም ቅድም ያነሳቸው ሀሳቦች ጥሩ ናቸው።
ማለት ሁላችንም እንደ ሐሳብ በጣም ትልቅ መልእክት ነው። ይሄንን ማለት ጆሮ ያለው ሰው ልብ ብሎ የሚያስተውል ሰው ካለ በዚህ መካከል በደንብ ትክክለኛ ሐሳብ ነውና እንደ ክርስቲያን አንድ ኦርቶዶክሳዊ ክርስቲያን እንደመሆናችን መጠን ክርስቶስን ለዓለም የምንገልጥ ክርስቶስን በህይወታችን በኑሯችን በየሁሉ ነገሮቻችን የምንገልጥ አማኞች እንድንሆን ምኞቴ ነው። ያንን ደግሞ እንድናደርግ እግዚአብሔር ይርዳን ያግዘን። እግዚአብሔር መንፈስ ቅዱስ ያበርታል፣ ልቦናችንን ያብራልን እላለሁ። ወደ መዝሙሩ ገባለሁ። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። አዳፋው ልብሴ ከነጻ ከፈታኝ በነጻ የጽድቁ ባሪያ ሆኛለሁ ሳገለግለው ኖራለሁ። የእምባ ዘለላን ያቀፈው ዓይኔም እልልታን ተረፈው። ደልዳዩ መዳፍ ደርሶልኝ ተራራው ሜዳ ሆነልኝ። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። ዓይኖቼን ከጉድ ጋርዶልኝ ክንዶቼን በእጁ ይዞልኝ ከእግሬ በታች ነው ወጀቡ አሁን ታይቶኛል ወደቡ። ሰላም ይነፍሳል ዙሪያዬ እረፍት ሆኖልኝ ጌታዬ። የባረከኝን ባርኬ ተለወጠልኝ ታሪኬ። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። ብርሃን ገፏል ድቅድቁን በልቤ ተክሏል ሰንደቁን። ተቆጣጥሮኛል መውደዱ መንገዴ ሆኗል መንገዱ። ያበቃው ነገር ቀጥሏል ጭንቄ በሞቱ ተሰቅሏል። የኢየሱስ ሆኜ ምናጣው ሁሉን በስሙ ተወጣው። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። እንደኔ ማንን ታግሷል ይቅርታ ፍቅሩን አልብሷል። ማይገባኝን አድርጎ ያሳለፈልኝ ሸሽጎ። መልካም ነው ለኔስ መልካም ጸጋው ያገዘኝ ስደክም። ሞትኩኝ ስል ምሕረት ደርቦ አቆመኝ በሕይወት አስቦ። የኔ መሐሪ ሁሉን መርሻዬ
እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትላንትናዬ ባንተ ጌታዬ። ስለ መዝሙሩ የአምላካችን የእግዚአብሔር ስም የከበረና የተመሰገነ ይሁን። አሜን 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 አሜን። ዝማሬ መላእክትን ያሰማልን። በጣም ደስ የሚል ዝማሬ ያቡ። አሜን አሜን አሜን። አኪ ወንድም አለ በጣም ደስ የሚል ደህና ነህ? በእናትህ አንተ ሰው አለው ጠፋህ እንጂ አንተ ተጠፋፋን ትንሽ በእናትህ። በጣም አንድ መዝሙር ትደግመናለህ? ቆይ አንዴ። እሺ ደግማለሁ። ያው አሁን ከአልበሜ ላይ ነው እንደው በደስታ። እሺ ኦኬ። እንትን ጭራሽ አልበም እንትን አልክ? አዎ አልበም እኮ አውጥቷል። አላየህማ? በጣም ደስ ይላል። ለመንፈስ ቅዱስ የዘመርከው በጣም ደስ ብሎኛል። ታው የምር ነው የምር በጣም ሰምቼ ነበርና በጣም ደስ ይላል። ቃሉት ያሰማልን። አሜን አሜን። መኩይ ብዙም አልተለመደም እና በደንብ ልበረታታ የሚገባ ነው። በተለይ መዝሙሮች ማለት ጀነራል ነው ብዙ ጊዜ የተለመደ። ቀጥላኪውስ? እኔማ በቃ እንትን ቅድም አንድ ሰው እንቀበል ምናምን ስትሉ ስለነበረ አውራቸውና እንኳን ዝማሬው ነው የሚሻለው፣ ግን ሰውም ግን የሚፈልግ ሰው ካለ ጥሩ አውራቸውና ልጅ ብሌንን ተቀበላትና ጥያቄ አላት ይመስለኛል። የተወሰነ ተቀብለናት መዝሙር ዘምረን እኔም እራት አልበላሁም ትላለህ። 6 ሰዓት ሙሉ ምሽቱ ነው እንደሚበላው። እሺ አውራቷ። እሺ ታችንን ተቀበሏት። እሺ ብሌን እንዴት አለሽ? ደህና ናችሁ? እግዚአብሔር ይመስገን አለን። ቅርታይታችን ክርስቲያን ነሽ? ታስረዱኝ ነበር። ክርስቲያን ነሽ? ክርስቲያን ማለት ኦርቶዶክስ ማለት ነው? አዎ ነበርኩኝ፣ ግን ያው ነበርኩኝ። ችግር የለውም። ያው እንዲሁ ለመጠየቅ ነው። መጠየቅ ትችላለሽ። እሺ ቀጥይ። ስለምን ነበረ? ስለ ትምህርተ ሥላሴ ስለ ምስጢረ ሥላሴ የምታስረዱኝ ነበር። እሺ ቀጥልበት። በቃ የተወሰነ ማለት እሺ ቀጥል። እንትን ታደርጋ። እሺ ርዕሱን እንደዚህ ሽፍት አድርገህ ነው እንትን ከምንል የኔ አካውንት ላይ ገቢና እቴ ብሌን የኔ አካውንት ላይ ፒን የተደረገ ቪዲዮ አለ። እሱን ይዩና ከዛን ቴሌግራም ላይ ነይና እዛ ላይ በደንብ እንትን እንልሻለን። ሰፋ ሰበኝ። እኔም ፎሎ አድርጊኝና ፎሎ ባክ ልመልስልሽ። ከዛ በውስጥ እንትን ማለት ትችላለሽ። ችግር የለውም። እሺ አሁን ቆይ ይቅርታ፣ ግን አሁን የት ነው? ኦርቶዶክስ ነበርሽ፣ ከዛ በኋላ ወዴት ሄደሽ ነው? ይቅርታ ማለት ማወቅ የሚቻል ከሆነ ማለት ነው። አይ ማለት ያው እሱ ይቆይና። እሺ ችግር የለም። እሺ ችግር የለም። ኦኬ ያቡ እሺ ቀጥል። አንዴ ልዘጋጅ። እስከዛ እናንተ የተወሰነ ነገር በሏት። የተወሰነ ራስ አልበም ላይ ሲሆን ምንድን ነው የሆነ ተአምር ፈጥረ ነው እንደሚዘምረው እንዲተጀመረ ነው። ያው ልዘጋጅ ብዬ ነው በኋላ ግጥም እንዳልስት። ፈርስት መኩ ያለውን የመንፈስ ቅዱስን ላሰማ ነው መዝሙር። እሱን ዘምርና ከዛ በኋላ ሁለተኛ የሚገርም ቆንጆ ዝማሬ አለ፣ እነሱን አሰማችኋለሁ። መልካም። እስከዛ አንዳንድ ነገር በሉ። አንዳንድ ነገር አይዘው ያኪ ቅድም ያነሳት ከስብከቷ በፊት ስለ አባ ዮሐንስ ነው ምናምን ነገር የሆነ ጓደኛዬ በአንድ ወቅት ሰሞኑን ነው ይሁን ከወር በፊት ላይቭ ገብቶ ነበርና
መዝሙር የምዘምሩ ሰዎች ምናምን ብሎ ለካ አንዷ የዛ ስኳር ተከታይ ነገር ነች። እሺ ፎቶአቸው ምናምን ሰቅላ ፕሮፋይል ገባችና መዝሙር ዘምሪ ምናምን አሏት። ኦኬ ከዛ በኋላ መዝሙር ሲጠብቁ ምን ብትል ጥሩ ነው? አባያን ሳያለች ቦብ ማርሌ ምንድነው? ፀጉር እያዩ መከተል ጀመሩ። ደግሞ የአባያንስን ፎቶ አድርጋለች አልከኝ? አዎ የአባያንስን ፎቶ አድርጋለች። መዝሙር ዘምሪ ሲባል የኔ እናት እንትና መስሏት እኮ ኃይሌ ሩት መስሏት እኮ አባያንስ ኃይሌ ሩት መስሏት ነው። የተመታ አባያንስ አስባ ኃይሌ ሩት መስለት እንዲያው ለብላለሽ ይቀጥል። አቡ ዛሬ አረበጊ ሄዳችሁበት እኚህ ሰው ላይ እኔ የለሁበትም። እኔ አራሚ ሲቀልር ነው። አባታችንን አትንኩብን፣ አናስነካም አባቶቻችንን። እኛ ብያለሁ። አራት አነካኪ መኩ። እኔ አንቺን ተስፋ አድርጌ ነው የሄድኩበት። የሆነች አንዱ ለመስመር ትደግሚልኛለሽ ብዬ እኮ ነው። አይጠፋሽም እንዲያው በገና አስተምሪያቸው በበገና መዝሙር ነው የሚመጡት። በቅርብ ጠብቅ። አራላ አይመጣም። ጃሉድ ከባድ ነው። የምር ከባድ እኮ ነው። የሆነ ጊዜ ቲክቶካቸውን አይቼ ታውቃለህ ማርኬ፣ ቲክቶካቸውን አይቼ ምናምን ውስጥ ስገባ በኢየሱስ እረ ወይኔ ያው የተከበሩ አላቸው እንዴ ቲክቶክ አዴ አላቸው እኮ በስማቸው ሌላ ሰው ከፍቶ ነው የሚለው ኦፊሻል አላቸውና ልክ ሲያገለግሉ ላይቭ ይገባሉ ምናምን በምሽት ምናምን። ኧረ እባክህ የሆነ ቀን እኔ ማታ ላጥላጥ እያልኩልህ ዝም ብዬ ስክሮል ሳረግ ድንገት መጣልኛ። በዝማሬ ልታገለግል እያየው ስዝናና አመሻው። እሳቸው ደስ ይላቸው። ችግሩ ለአንተ ቦንተንም አሁን እኮ በዝማሬ ላገለግል ብትሄድ ከታላቅ ይቅርታ ጋር ዝማሬውንም እሳቸው ይዘውታል። አረ እኔ ምን አገባኝው ገና እንደው ልብ የሚለውን ራሱ ሰሞኑን ሰምቼው ኪክ ነው እያልኩ ያለሁት። አይ ዝማሬውንም እሳቸው ናቸው የሚዘምሩት፣ ስብከቱንም ራሳቸው ነው የሚሰብኩት፣ መንፈሱንም የሚያስወጡት ራሳቸው ናቸው። በቃ ሁሉም ነገር እሳቸው ስለሆኑ ምንም ማድረግ አይቻልም። እንግዲህ ጸጋው ሁሉ እፍስ አድርገው ወስደውታል። እፍስ አድርገው ደስ ይላል። ይሄን አውቆ እኮ ነው መኩም በገና አስተምራለሁ ያለው። በገና ማን አንተ በገና ይዘህ ብትሄድ በበገና ይሄንን አገጭን ይሉልሃል፣ ትመለሳለህ። በአስኮ በገና አስበዋል መኩ ይደረድሩሃል። መኩ አስበዋል አኬ መኩን በገና መዝሙር ግባልኝ እስቲ ደርድርልኝ ብለው ፊውቸሪንግ ሲጠሩት እንዴ ያለ እንዴ ወዳጄ ምን እያረክ ነው? አውጣው እንጂ መዝሙሩን አንጀታችንን በላው። በሰላም የባንክ ቁጥር አስቀላጠርከን። እሺ ክቡራን፣ እሺ የመጀመሪያው መንፈስ ቅዱስ የሚል ነው። ያው ጓድ መኩ በጣም ወደደው ስራ። እሺ መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ህይወቴን ውረስ ይላል። ወደ መዝሙሩ እንገባለን። መንፈስ ቅዱስ አጽናኙ መንፈስ
መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ሕይወቴ ኑረስ ዘላለሜን ሕይወቴ ኑረስ ዘላለሜን ሕይወቴ ኑረስ ዘላለሜን ሕይወቴ ኑረስ ቃሉን ስትነግረኝ በእርጋታ እቀመጣለሁ በማጽናናት ከድካም እበረታለሁ የምትመክረኝ ውስጤ በጎ ሐሳቢ ለዘለዓለም ኑርበት ልቤን ጌታዬ በምሪት ሆኗል ዜማዬ በምሪት ሆኗል ዜማዬ በምሪት ሆኗል ዜማዬ በምሪት ሆኗል ዜማዬ መንፈስ ቅዱስ አጽናኙ መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ሕይወቴ ኑረስ ዘላለሜን ሕይወቴ ኑረስ መቅደስ የሆን ዙፋን ያንተ መክበሪያ የቃሉን እውነት ምትነግረኝ ደግሞ መኖሪያ ለዓለም በሚመች ሁኔታ ጨርሶ አልገኝ እንደ ፈቃድ ልታዘዝ እንዳሻ አድርገኝ መንፈስ ቅዱስ ያንተው አድርገኝ መንፈስ ቅዱስ ያንተው አድርገኝ መንፈስ ቅዱስ ያንተው አድርገኝ መንፈስ ቅዱስ ያንተው አድርገኝ መንፈስ ቅዱስ አጽናኙ መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ሕይወቴ ኑረስ ዘላለሜን ሕይወቴ ኑረስ በህልውና ተልኬ ልክነፍ ወደ ላይ ወደ ማደሪያው ልገስግስ ልግባ ከሰማይ በዙፋን ፊት ልዘርጋ የነፍሴን መባ በመንፈስ ሆኜ ልዘምር ላምልክ በእንባ አስጥለኝ ካለም ከበባ አስጥለኝ ካለም ከበባ አስጥለኝ ካለም ከበባ አስጥለኝ ካለም ከበባ መንፈስ ቅዱስ አጽናኙ መንፈስ ቅዱስ አጽናኙ መንፈስ ዘላለሜን ሕይወቴ ኑረስ ዘላለሜን ሕይወቴ ኑረስ ዘላለሜን ሕይወቴ ኑረስ ዘላለሜን ሕይወቴ ኑረስ
የኔን በደል ለመበቀል ከፍ ብለህ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ ያሰረኝን ለመበቀል ከፍ ብለህ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ አዳኝ የምልህ ብቸኛው መድኔ ተሰቅለ ያየሁ ኃጢአተኛው ለኔ እኮ ካንተ ሌላ ከቶ ወዴት አለ ሕይወቱን ሰውቶ ሞቴን የገደለ በአመፀኞች ሽፍቶች መሃል ንጹሕ በግ ተገኝተሃል ያለ ስስት ሳመልክ እኖራለሁ በቤት እያሰረኝን ለመበቀል ከፍ ብለህ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ በደም ገድበ የዓይኖቼን እንባ ትናንት ሻርክልኝ ገነት እንድገባ ባርነቴ ቀርቶ የኃጢአተኞች ዋና አመስጋኝ አረከኝ አሲዘህ በገና የታረድከው ፋሲካዬ ያን ክፉ ቀን ማለፊያዬ ምዘምርልህ በመንፈስ ክብሬ እኮ ነህ ኢየሱስ ያሰረኝን ለመበቀል ከፍ ብለህ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ የነሐሱን እባብ በእምነት ተመልክተው እንደተፈወሱ የሙሴን ቃል ሰምተው ወደ ተሰቀለው ይመልከት ዓይናችን አማራጭ የሌለው እርሱ ነው ቤዛችን በደለኛ አመፀኛ ዋና ሳለው ወንጀለኛ ስምህን ይዤ ባለም ልዞር አስታጠቅከኝ የጽድቅን ጦር እያሰረኝ ለመበቀል ከፍ ብለህ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ አክሊለ ሾህ ደፍተህ በሽፍቶች መሃል
ተሰቅለ ያየው በእንጨት መስቀል በልቤ መቅረዝ ላይ ለዘላለም አብራ ሰው ሆኛለሁና በማዳን ስራ ቅኔ ዜማ መተንፈሴ ቀንም ማታ ማወደሴ አምሮልኝ ነው ባንተ ሕይወቴ ጌታ ኢየሱስ አብርሆቴ እያሰረኝን ለመበቀል ከፍ ብል በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ እያሰረኝን ለመበቀል ከፍ ብለ በእንጨት መስቀል የታየው ጎልጎታ አንተ ብቻ የኔ ጌታ የታየው ጎልጎታ አንተ ብቻ የኔ ጌታ። ስለ መዝሙሩ የአምላካችን እግዚአብሔር ስም የከበረና የተመሰገነ ይሁን። ዝማሬ መላእክትን ያሰማል ለሁላችሁ። አሜን አሜን አሜን። ዝማሬ መላእክትን ያሰማልን። በጣም ደስ የሚል ዝማሬ በእውነት የመንፈስ ቅዱስም አሁን የጌታን በጣም ደስ የሚል ፓወርፉል የሆነ ዝማሬ ነው። በጣም ደስ ይላል። ስለዚህ ዜማው እንግዲህ አንተም አንድ ቀን እንደ ዘማሪ ሰለሞን አቡበከር ወጥተህ ትናገራለህ፣ ትጠየቃለህ። እንግዲህ የሚሉት ነገር አለ ከታች ኮሜንት ላይ። ስለዚህ ማለት ኦኬ እንዴት መሰለ ብዙ ሰው ለምሳሌ በዚህ ጉዳይ ላይ ማለት የየፊናውን ሐሳብ ያስቀምጣል፣ የሆነ የራሱን ሐሳብ ያስቀምጣል። ከዛ በኋላ እንዴት መሰለ ያሬዳዊ ዜማ ምንድነው? ብዙ ጊዜ አብዛኛው ጊዜ እንደዚህ ይሄንን ሐሳብ የሚሰጡት ሰዎች ብዙም ስለ ያሬዳዊ ዜማ የሚሆን ማለት ስጠይቃቸው እውቀቱ የሌላቸው ሰዎች ናቸውና እንዴት ነው ብዙ ጊዜ ጠይቃለሁ፣ ለመጠየቅ እሞክራለሁ እዚሁ ቲክቶክ ላይ ምንም ኮሜንት ላይ አጋጥሞኝ ያውቃልና ማለት አሁን አብዛኛው ያሬዳዊ ነው ብለን ለመገመት ይከብዳል። ምክንያቱም አብዛኛው ዝማሬ የሚሰራው በሀገርኛ ቅኝቶች ነው እንጂ ኖርማሊ ያሬዳዊ ወዝ በሚለው ሊሆን ይችላል፣ ያሬዳዊ ወዝ በሚለው ማለት ነው። ከዛ ውጭ ግን ያሬዳዊ ዜማ ማለት ያላቸው መዝሙሮች እስካሁን አይቼም አላውቅም ማለት የነ ኪነ ጥበብ ምናምን ቢኖር። ከዛ ውጭ አብዛኛው የተሰሩት በሀገርኛ ቅኝቶች ነው። ኖርማሊ ሶሉም እንኳን ኢንተርቪው ላይ ከሰማው ካስታወስክና ማለት ኖርማሊ እኔም አብዛኞቹ ሰምቻቸዋለሁ በቅኝት ናቸው፣ አብዛኞቹ ቅኝት ናቸው። እና እዚህ ጋር ስጠይቃቸው ማለት ያሬዳዊ የሆነ ዝማሬ ብለው የሚጠቅሱልን ኖርማሊ በቅኝት የተሰራ ዝማሬ ነውና አንዳንዴ እንዴት ነው እንዲህም ነው ብለህ ስትናገር የሆነ ሰው የሚቀበልም ሊኖር ይችላል፣ የማይቀበልም ነገር ሊኖር ይችላል። ግን እኔ እንዴት ነው የሚጠቅመኝን ነገር ወስዳለሁ ማለት ሰው የከፈው ነገር ካለ ጠይቃለሁ። የማያውቅና ይሄ እንዴት ነው ማለት ሳያውቁም አንዳንዴ እኛን በጣም የሆነ እንደዚህ አይነት ነገር እንድንናገር ነገሮች አሉ እና ብዙ ጊዜ እኔ እንደዚህ ላይቭ ላይ ወጥቼ እንደዚሁ ብዙ መናገር አልፈልግም በዜማ ጉዳይ እና ብዙ ማለት ሰው አይረዳም በዜማ ጉዳይ ብዙ ሰው እውቀቱ ስለሌለው ያሬዳዊ ዜማና ኖርማሊ ሜጀር በቅኝት ያሉ ዜማ ስታፎች ላይ ብዙም ሰው እውቀት ስለሌለው እንዲህ ነው ብለህ ብታወራ ሰው ያው ነገሩን አዙሮ ሊሰማ ይችላል ማለት በዛ ልክ ስለሆነ ነውና ብቻ ይሄን ነው ምን አኪ አይ ጥሩ የሆነ ጊዜ ላይ እኮ እንደዚሁ ሶልን ነገር ጋብዘ ነው እዚህ ላይቭ ላይ ምናምን ነገር ስናወራ ነበረ። ትዝ ይለኛል እያወራን
እኔ እንግዲህ ያሬዳዊ የሆነውን ምናምን ነገር እንደዚህ አይነት ነገር ምናምን ነገር እያወራሁት እኔ ያው ዜማ ላይ የማውቀው ታሪክም ስለሌለ የማውቀው ነገር የለም። ግን እንደ ማንኛውም ሰው ምን አይነት ነገር ሊኖረኝ ይችላል? እንደው ሲዘመር ከለመድናቸው አይነት ዝማሬዎች በብዛት ከተለመዱት ትንሽ ወጣ ካለ ኦኬ ያሬዳዊ አይደለም የማለት ነገር አለ መሰለኝ። እንግዲህ ዝም ቢያውን ስረዳው ካወራራችሁ ከእናንተም ከሌሎች የሚሰማ የያሬዳዊ የመሆን ያለመሆኑ ጉዳይ ሳይሆን እኛ በቃ ከለመድነው ውጭ ሆነና ውጭ ያሉን አይነት ነገር ይመስለኛል። መመዘኛችን ያደረግነው አይ ቲንክ ያሬዳዊ የሆነውን ዝማሬ ሳይሆን እኛ የለመድናቸውን ዜማዎች እሱን ነው መሰለኝ መመዘኛ ያደረግነው እንጂ እንግዲህ በአንድ ወቅት ላይ ማን ናቸው መጋቢ አዲስ እሸቱ አለማየሁ ነው ሲናገሩ እንደሰማሁት ያው አሁን ጊዜ ላይ ያሉ ዘማሪዎችን ተጠይቀው እንዴት ነው ያሬዳዊ ናቸው ይባላሉ። እንኳን ያሬዳዊ ጥላሁናዊም አይደሉም አላሉ። እና እንደዚህም እየተባለ ነው። ለማንኛውም ግን ያም ሆነ የተላለ ያም ሆነ ሶል መቶ ተዝ ይለኛል አንቺ ውዬ ባቲ ምናምን ሲለኝ እኔ ኧረ እመቤቴ ከዚህ ላይ ይህን ላይ በሰላም ገላጊኝና እንውጣ። በጣም ብዙ ሰው ታውቃለህ፣ በቃ በዜማው ነገር ላይ ነው ኦልሞስት ረጅም ሰዓት ትኩረት እየወሰደ ያለ። ኧረ ቆንጂት ወይ እስቲ ምንድን ነው ዜማው ላይ ጥያቄ ነው አይቼው ነበረ እና ማለቴ ስለ ድህነት ምናምን ማወቅ ፈልጋለሁ እና ስለ ሚስጥረ ስላሴ ይቻላል። ምንም ችግር የለውም። በቃ ችግር የለውም። እና የቴሌግራም ላይ ብዬሻለሁ ስለ ድህነትም የቴሌግራም ሊንክ ንገረኝ። ማለት ሊንክ ውስጥ ላይ እንትን ሪኩዌስት አድርጊልኝ ጻፊልኝ እና እልክልሻለሁ። ወይም ደግሞ ለነመኩ ይልኩልሻል። እነሱን ፎሎና ካረክሻችሁ ከተጻጻፋችሁ እና እንትን ይሉሻል ይነግሩሻል። እነሱ አስገባሻለሁ እኔ። እሺ ብልኝ። እሺ እንትን ይመስለኛል እንትኑ ዜማው ይሄ ልክ አክሊል እንዳለው የተለመደ አይደለም ነውና እኔ አሁን ብዙ ጊዜ ጥያቄ የሚሆንብኝ ልክ ያሬዳዊ አይመጥ ማለት እንትን ማለት ለምንድን ነው የማይሆንበት ምክንያት? ያውዬ ቢኒዮ ማለት እኔም ብዙ ጊዜ እንደዚህ አይነት ጥያቄ ይመጣብኛል። ግን አሁን እንዴት መሰለህ አሁን ያሬዳዊ ዜማ ሲባል ያው ግዕዝ፣ ዝላራራይ ሌሎችም አሉ ማለት እኔ በሂደት የማላቃቸው ማለት በትምህርት ሂደት የማውቃቸው እግዚአብሔር ቢፈቅድ እየተማርኩ እና አሁን እንዴት መሰለህ አብዛኛው መዝሙር በነዛይ በግዕዝ በእዝል ባራራይ ምናምን ተደርጎ የተሰራ የለም። አሁን ላይ እንደምናየው የነ አቤል ምናምን ደውል አሁን የምናየው የምንሰማው ዝማሬ ከዛ ሲሰራ ወጣ ብሎ ሊሆን ይችላል፣ አይታወቅም። ሰው እንደለመደው ቴስት እንደለመደው የዜማ ቃላ ነው እንጂ ኖርማሊ እንዴት ነው ያሬዳዊ ዜማ ብዬም ብዙ ሰው እጠይቃለሁ። መዝሙርም እንኳን የሚታጀብ አይገባው እና አብዛኛው መዝሙሮች ደግሞ ይሄ እንዴት ነው ቅኝት ላይ ናቸው ወይ አብዛኛውን ጊዜ ብዙ መዝሙሮች ሶልም ራሱ ሲናገር እንደሰማው ከሆነ የሆነ ታይም ላይ አብዛኞቹ ወደ ትዝታ ላይ የተሰሩ ናቸው። ከዛ በኋላ በተወሰነ ወይ ወደ አንቺ እዚህ ላይ ናቸው አብዛኞቹ ዜማ ሁሉንም እንዲህ ነው ብሎ ማውራት አንዳንዴም ሰው አፍ ውስጥ ማለት ሰው አፍ ውስጥም ብሎ መግባትና ሌላ ነገር ውስጥ መግባት ነውና ምክንያቱም እኛ ስንናገር የማይረዳው ሰው ሊኖር ይችላል ማለት በሌላ ነገር ላይ የሚኖር ሰው ይችላልና ይሄንን ነገር ለጊዜው ብንተው ይሻላል ማለት በጊዜ ራሱ የሚስተካከል ነገር ስለሆነ በቃ ቤተክርስቲያን ወጣ ብላ ቤተክርስቲያን ማለት ነው። አይ ነው ወይም ነው የቤተክርስቲያን ሊቃውንት በደንብ ቤተክርስቲያን ሊወክሉ የሚችሉ ኢነሴንስ እዚህ ጉዳዩ ላይ ምናምን እንትን ማለት የሚችሉ ሰዎች ተነስተው ስፔሻሊ ደግሞ አሁን በሲኖዶስ ደረጃ ምናምን ይሄ እንደዚሁን ይሄ እንደዛዩን እነዚህ አይነት ነገሮችን እረፉ ምናምን የሚባል ነገር ካለ ኦኬ፣ ካሉ ነገር ዝም ብሎ እንደዚሁ ግርግር ከመፍጠር ቤተክርስቲያን እስክትል ድረስ ዝም ብሎ ነው። እኔ የዝማሬ ትልቅ መለኪያ ዘማሪው ቤተክርስቲያን ውስጥ ቢሆን ከዛ ደግሞ ዜማውን ትክክል እና እንደዛ እናደርግ። እሺ እና እኔ ፓፓ
ልወጣ ነው እኔ እባክህ መኩተው እናንተ ቀጥሉ። እኛም ኧረ እኔም ልወጣ ነው። ብቻ ግን በአጠቃላይ ምንድነው ያቦ እሺ አንዴ ምን መሰለህ ያው ቅኝቶቹ 7ቱ ቅኝቶቹም ሁለቱም ጨምሮ 9 ማለት ነው ማይነሮቹን ጨምሮ ያሉት እነዛን 3ቱ የያሬዳዊ ዜማዎች አሉ አራራይ ዘልና ግዕዙ ማለት ነው። በ7ቱ ውስጥ ማምጣት ይቻላል። በነገራችን ላይ እያንዳንዱ ቅዳሴ ላይ ያሉትንም ሆነ ከቅዳሴ ውጪ ያሉት ሁሉም ወደዚህ 7ቱ ቅኝቶች 7ቱ ቅኝቷ ዋና ሜጀር የሚባሉት ወደዛ ብናመጣ እንትን መሆን የሚችሉ ናቸው። ማስገባት ይቻላል። በክራርም ብዙ ጊዜ ሲዘመር እና ቅዳሴ ራሱ ያው በፒያኖ ደረጃ የገባበት ጊዜ ነበረ። በኃይለ ሥላሴ ጊዜ ቅዳሴ ራሱ ሆኖ በዛው ዜማ ማለት ነው በ7ቱ ቅኝት ውስጥ ተደርጎ በዛ ሲደረግ የነበረበት ጊዜ አለ በኦርጋን ማለት ነው። እና ምልል ነው ወደኛ የሚያደላ ማለት በ3ቱ ውስጥ በአራራይና በይዝልና እንዲሁም ደግሞ በግዕዝ ውስጥ ማስገባት ይቻላል። ግን እኔ በትልቁ አሁንም መልእክት ማስተላለፍ የሚፈልገው ትልቁ እዚህ ላይ መስራት የሚችሉት ሊቃውንት በዚህ በተለይ ደግሞ በቅዳሴ በዜማ ላይ ያሉቱ በደንብ ማለት ነው ሁለቱንም በሁለቱም ሳይድ በ7ቱ ቅኝቶች እንዲሁም ደግሞ በዚህ በኩል ደግሞ አራራይ ይዝልና ግዕዝ 3 አመሳክሮ ይህ ነው ብሎ በዚህ ግልጽ በሆነ ነገር እንትን ብሎ መልካም ነው ብዬ ነው እንትን የሚለውና ሰዎች ደግሞ እዚህ ውስጥ ያላችሁ በጣም አትኩራችሁ በጣም ከዜማው ምናምን ይልቅ መልእክቱ ላይ ባለፈው እኮ ማን ነው ትዝታው እኮ ዘምሯል። የኦርቶዶክስን አስመስሎ በቃ የኛን ይመስላል፣ ግን ውስጡ ምንድነው ያለው? ምንፍቅና። ትምህርቱ ምንፍቅና ነው ወይስ አይደለም የሚለው በደንብ መታየት አለበት። በቃ ትምህርቱ ምንፍቅናን የሚያስተላልፍ ከሆነ እሱ ገዳይ ይገላል፣ በጣም ይገላል። ትምህርቱ ውስጥ ትምህርቱ ነው ትልቁ ነገር ከቤተ ክርስቲያን የሚያስወጣ ጥንቃቄ በጣም የሚያሸው እሱ ነውና ወደዛ ቢያደላ ነው። ብቻ እግዚአብሔር አክብርልን፣ ቃላት ያሰማልን፣ ፍጻሜያችን ሁላችንም እንግዲህ ጌታችን ፍጻሜያችን ያሳምርልን።